بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبرانا أدماجوቻችን السلام عليكم ورحمة الله وبركاته የተወደዳችሁ አድማጮቻችን በመጀመሪያ ስለ መጅልሳችን መጅልስ ሼክ ኢብራሂም ሲራጅ አጠር ባለ ቃላት ላስታውቃችሁ እወዳለሁ። ይህ የአማርኛ መጅልሳችን ከተጀመረ አራተኛ ዓመቱን ያስቆጠረ ነው። በዚህ መጅልሳችን የሚሰጡ የትምህርት አይነቶች ተውሂድ፣ ተፍሲር፣ ፊቅህ፣ ሲራና የመሳሰሉ ናቸው። ስለዚህ እኛም የእነዚህን ትምህርት አይነቶች በሪያድ ከተማ ብቻ ተወስነው እንዳይቀሩ በማለት በካሴት ቀርጸን በመላው ዓለም ባሉ ወኪሎቻችን አማካኝነት እንዲዳረሱ እያደረግን ነው። ካሴቶቻችን የተሰራጩባቸው ሀገሮች አሜሪካ በ5 ከተሞች፣ ካናዳ፣ ጀርመን፣ ስዊድን፣ ሆላንድ፣ ዴንማርክ፣ እንግሊዝ ሀገር፣ ኢጣሊያ፣ አውስትራሊያ፣ ሱዳንና ኢትዮጵያ ናቸው። ኢንሻአላህ እነዚህ ከመጅልሳችን የወጡ የአማርኛ ካሴቶች ሁሉ በመላው ዓለም ባሉ ወኪሎቻችን አማካኝነት ለመላው አማርኛ ተናጋሪ እንደሚዳረስ ተስፋ እያደረግን እስካሁን ድረስ ተቀርጾ የተሰራጩ ካሴቶች ስም ዝርዝር እንገልጻለን። የትዳር ህይወት በእስላም ቤተሰብ 4 ካሴት፣ 2 ቁል አዑዙ 2 ካሴት፣ አብነታችን ዑመር ነው አብነታችሁስ 2 ካሴት፣ ተከታታይ ጥያቄዎች 2 ካሴት፣ እንዳይሉኝ 2 ካሴት፣ ቁርአን እንዴት አድርገህ ተሐፍዛለህ 1 ካሴት፣ ጾምና ደንበቹ 2 ካሴት፣ የአላህ ወንድማማችነት 1 ካሴት፣ ኢልም ፈርድ ነው 1 ካሴት፣ አሰጋገደን አይታችሁ ስገዱ 4 ካሴት፣ እኚህ ናቸው ነቢያችን የአቂዳ 4 ካሴት፣ الرقية الشرعية 1 ካሴት፣ الجنة ونعيمها 2 ካሴት፣ النجاش والحبشة 2 ካሴት፣ የማይቀር ጉዞ 2 ካሴት። ከዚህ በላይ የተጠቀሱ ካሴቶች ተቆርጠው የተሰራጩ ሲሆኑ ከዚህ በታች ያሉ ካሴቶች ደግሞ በአላህ ፍቃድ በቅርብ ጊዜ ተቆርጠው እንዲወጡ ለማድረግ በዝግጅት ላይ መሆናችን ለማሳወቅ እወዳለሁ። የነቢያችን ታሪክ 5 ካሴት፣ የሰሃባ ታሪክ 5 ካሴት፣ የታቢዒን ታሪክ 4 ካሴት፣ الدعوة سلطنا أدبو 2 ካሴት፣ ሐጅና ደንበቹ 2 ካሴት፣ ዘካና ደንበቹ 2 ካሴት፣ የሼክ መሐመድ ብን አብዱላህ የህይወት ታሪክ 2 ካሴት። የተከበራችሁ ወንድሞችና እህቶቼ ይህ በዚህ እንዳለ እነሆ ለረጅም ጊዜ በጉጉት ስንጠብቀው የነበረው የአማርኛ የቪዲዮ ካሴት የማይቀር ጉዞ በሚል አርዕስት ከዚህ የሼክ ኢብራሂም ሲራጅ መጅልሳችን ለመጀመሪያ ጊዜ በቪዲዮ ተዘጋጅቶ ቀርቧል። ጠለቅ ብለን በካሴቱ ውስጥ ምን እንዳለ ከማወቃችን በፊት አርዕስቱ ብቻ እውነተኛና ትልቅ መልእክት ያዘለ መሆኑን ያሳውቃል። አዎ የማይቀር ጉዞ፣ የብቸኝነት ህይወት የሚጀምርበት፣ ማንም ከማንም ጋር የማይሆንበት፣ ይህን ሊያዝ ይህን ልተው የማይባልበት፣ ቀነቆጠሮ የማይራዘምበት፣ ርብርብ የማያስጠልበት ነው የማይቀር ጉዛችን። ለማኑ ተዘጋጅተናል ወይ? ጥያቄና አቅርብ ለራሳችን። እውነቴ ነው የምላችሁ የሚቆጨኝ ነገር ቢኖር የሚያንገበግበኝ ለአኺራ ሳይሆን ለዱንያ ይግባኝ እየጠየቅን ለሰውና ለብር በመስገድ እግራችን ሳይረገጥ እውነተኛ መንገድ መላሳችን እውነትን ደፍሮ ሳይናገር ልባችን ተሞልቶ በተንኮል ክምር የሞትን ጽዋ ድንገት ብንጋተው እንዴት ይሆን አኺራችን? አላህ ይወቀው። እሺ እንግዲህ የተወደዳችሁ ወንድሞችና እህቶቼ ወደድንም ጠላም ሞት የማይቀር መሆኑ አምነን መቀበል ይኖርብናል። አላህ Subhanahu Wa Ta'ala በሱረቱ አልአንቢያ እንዲህ ይላል ኩል ነፍሲን ዛኢቀቱል ሞት ማለት ነፍስ ሁሉ ሞት ቀማሽ ናት በማለት አሳውቀናል። ስለዚህ እኛም በቀጠሮ የማይመጣው ሞት ዝግጁ ሆነን እንጠብቁ ብዬ ከመሰናበቴ በፊት በመላው ዓለም ያላችሁ የካሴታችን ተከታታዮች ሁሉ እነዚህ የተጠቀሱን ካሴቶች በእጃችሁ ሲደርሱ ሙሉ መብታችሁን በመጠቀም አባታችሁ ሌላውን ብትሰጡ መጅልሳችን ምንም አይነት ተቃውሞ እንደሌለው በዚህ አጋጣሚ ለመግለጽ እወዳለሁ። በመጨረሻም ያላችሁ አስተያየት ሆነ ጥያቄ አሁን በሚጠቀሰው አድራሻ በጽሁፍ መላክ ትችላላችሁ። ሼክ ኢብራሂም ሲራጅ አማን ፒኦ ቦክስ 845 ሪያድ 11333 ቴሌፎን ወይም ፋክስ 01 48 20 192 ሞባይል 05 05 18 7228 ከዚህ ቀጥሎ ቦታዬን ለሼክ ኢብራሂም ተዋለሁኝ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد يتكبراتشو وندموچنا أهتوچ በመላው ዓለም ያላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ዛሬ 22/3/425 ሂጅሪያ ወይም 12/5/2004 እንደ ኤሮፓ አቆጣጠር ለመጀመሪያ ጊዜ እንደምታዩት በቪዲዮ ተቀርጾ ወደናንተ የሚደርስ ይህ ሸሪጥ ነው እላለሁ ومع هذا الشريط يا اخوة كذي شريط አከታተለን ደሞ አያይዘን አንድ ሸሪጥ አለ ኢንሻአላህ በዚህ ሳምንት ተቀርጾ ከዚህ ሸሪጥ አብሮ የሚወጣ በመናር እስነው እሱ ሰሉ ከማ ረአይቱሙኒ ኡሰሊ የሚለው ወይም ደግሞ አሰጋገዴ አይታችሁ ስገዱ ያሉት ነብያችን ሰለላሁ ዐለይሂ ወሰለም በዚህ አርእስት ተቀርጾ አንድ ሸሪጥም ተዘርግቷል እለዋለሁ نعم ከዛ በኋላ ያ اخوا ሁለቱም ይህ በእጅ ያለው ሸሪጥና ሰሉ ከማ ረአይቱሙኒ ኡሰሊ የሚለው ሁለቱም ሸሪጥ በቪዲዮና በካሴት የተቀረጹ መሆናቸውን ለመግለጽ ፈልጋለሁ ምክንያቱም ቪዲዮ የሚወዱ ሰዎች በቪዲዮ ይመለከታሉ ካሴት የሚፈልጉ ደግሞ በካሴት አለ ማለት ነው نعم እስቲ ቀጥታ ወደ ሸሪጡ ልሂድ ያ اخوا ሸሪጡ ወይም ካሴቱ እንደምታዩት ሽፋኑ المصير المحتوم ይላል ወይም የማይቀር ጉዞ ቃሉ ራሱ ያስፈራል والله የማይቀር ጉዞ يعني ስንት ጉዞ አለ ትሄዳለህ አትሄድም ሊቀር ይችላል ወይም ላይቀር ይችላል نعم ጉዞ ብዙ ጉዞ አለ አንተ ራስንም ተወስነው ለመሄድ ከፈለክ ትሄዳለህ ልታቋርጠው ትችላለህ ግን አንድ ጉዞ አለ የማይቀር ጉዞ የሚለው ነገር እና እስቲ ጠለቅ ብለን ንግባና ወይም በሌላ አነጋገር ያ اخوا በሌላ ቃላት ይህ ሸሪጥ ምን ብዬ ስም ልሰጠው ፈልጋለሁ እንቅልፋሞች ቀስቃሽ ለማለት ይቻላል ምክንያቱም እውነቴ ነው የዓለም ህዝብ አሁን በሙሉ ተኝቶ ነው ያለው በሙሉ እውነቴ ነው يعني የአኺራ ጉዳይ የሞት ጉዳይ ከሞት በኋላ ያለው ትልቁ ዓለም ትልቁ አስተዳደርና የመጨረሻ ቤታችን የመጨረሻ የምንኖርበት ቦታ እውነቴ ነው 99% ሰው ረስቶታል لذلك سيدنا علي بن أبي طالب رضي الله عنه የፋጢመة الزهراء ستنا فاطمة فاطمة بالناچو من ይላሉ መሰላችሁ سيدنا علي يقول الناس نياما فإذا ماتوا انتبهوا የዓለም ህዝብ እኮ አሁን በእንቅልፍ ነው ያለው ተኝተዋል አንድ ሰው ሲሞት ብቻ ነው ልክ ከእንቅልፍ እንደተነሳ ምን ነው የት ነበርክ አባዱና ነበርክ ከዛ ኋላ መለከል ሞት ያ መለኩ ሩህን ለመውሰድ ብሎ ሲመጣ በአይኑ ሲያየው ልክ እንቅልፍ እንደነበረው ይንቀሳቀሳል ወይም ያኒ ይነሳል ማለት ነው ከዛ ኋላ ምን ይላል ማን አንተ እኔ መለከል ሞት ሩህ ያንተን ሩህ ለመውሰድ ነው የመጣው ምንድነው ምን አደረኩ የት ነው ነበርኩ አረባክ ትንሽ ተወኝ 3-4 አመት ጥሩ ለመስራት ይህ የሚልበት ነገር ነው ይላሉ ሰይድና አሊ ስለዚህ ከዚህ እንቅልፍ ለመቀስቀስ ብዬ ነው والله ሸሪጥ በደንብ ብትሰሙት እውነቴ ነው ልብ የሚመታ ነው ምክንያቱም ልብ የሚመታው ግን ለማን መሰላችሁ ለዛ እውነተኛ የዱንያ ማንነት የሚያቅ የአኺራ ማንነት የሚያቅ ሁለቱም ለይቶ የሚያቅ ብቻ ነው የሸሪጥ እንትኑ መድኃኒቱ ስለዚህ ያ اخوا هذا ለምንድነው የእንቅልፋሞች ቀስቃሽ በየሰማሁት لان يسيمكوت ማለት ነው لان لا يذكر الموت الانسان الا اذا مات احد ሁላችን እኮ ነው አንድ ሰው ሲሞት ብቻ ነው ሞት እንዳለ የምናውቀው ወይም ደግሞ ዘመድ አዝማድ ሲሞቱ እንደዚህ ሞተዋል እኔም ልሞት ነው ምናምን የምንለው ያቺ ቀን ብቻ ነች ከዛ በኋላ እንትን ብለዋል ማለት ነው والهدف الرئيسي يا اخوه ዋናው አላማ ለዚህ ይህን ሸሪጥ ለመቅረጽ የገፋፋኝ ዋናው አላማ ምንድነው የዓለምን ህዝብ ስናየው ምን ሆኖ ተገኘ መሰላችሁ እኛ ሁላችን በዓለም ያለነው ከመቱ በላይ ካሉት በታች ነን ሙተናል እንዳንል እንቀሳቀሳለን እንበላለን እንጠጣለን እንጫወታለን يعني ህይወት አለን እንደምታዩት ነው አለን እንዳንል ደግሞ والله العظيم اقول لكم بصراحه الله سبحانه وتعالى ዋናው የፈጠረን ምክንያት በዚህ ወደዚህ ዱንያ ያመጣን ምክንያት ረሳን የለንም ማለት ነው نعم
አንድ ሰው ለምሳሌ እኔ ምሳሌ ልስጣችሁ ያኒ ለምሳሌ 40 ተማሪዎች በአንድ ክፍል ፈተና ተሰጣቸው ፈተና የወረቀት ፈተና ተሰጣቸውና በቃ ሁሉም ይሰራሉ በቃ የፈተናው ጊዜ 1 ሰዓት ተኩል ብቻ ነው አሁን ሁሉ ይሰራል ያኒ ያወጣል እንደ ሂሳብ ነው ጂኦግራፊ ነው ሪያዲያት ነው እንደዚህ እየሰሩ አንድ ሰው ግን አንድ ልጅ አለ ከነዛ መካከል ዝም ብሎ ቁጭ ብሎ ገለሙና አስቀምጦ እንደዚህ በቃ ጥርሱን እንትን ያለ ወደ ሌላ ያሰበ በወረቀት እየተጫወተ ምንም አይነት ሳይሰራ ነጭ ወረቀት ለመምህሩ ይሰጣል ማለት ነው ሁሉም ሰርተዋል እና ይሄ ሰውየው በፈተና ተካፍለዋል እንላለን አንልም طيب አንድ ሰው 60 ዓመት 70 ዓመት እድሜ ይሰጣል አላህ Subhanahu Ta'ala በዚህ 60 ዓመት 70 ዓመት ምንም አይነት ሳትደርግ ወንጀል ብቻ ሞልተህ ለአላህ ስታስረክበው በዚህ አድማ ነበርክ እንላለን አልነበርኩም والله ስለዚህ አخوا እንቅል ያኒ እኛ በእንቅልፍ ነው ያለነው ከመቱ በላይ ልክ ነው እንደምንቀሳቀስ ማለት ነው ያኒ ካሉት ግን በታች ነው የለንም እውነቴ ነው لذلك ነቃ እንበል ለማለት የቀረጽኩት ኢሸሪጥ ነው ማለት ነው ይሄ ነገር طيب يا اخوا ይህች አዱንያ ማንነቷ ያወቀ والله العظيم ሞኝ አይሆንም ዝም ብሎ በቃ አዱንያ በልቡ ትልቅ የሆነችው ግን እሱና አህያ አንድ ናቸው አህያ ምን ያደርጋል ይበላል ይጠጣል ይተኛል የሰውየውስ ምን ያደርጋል ለምን እዚህ አዱንያ እንደመጣ አላህ ለምን እንደፈጠረው የማያውቅ ሰው والله العظيم اقول لكم السنه ድመት السنه ውሻ ምን ልዩነት አላቸው ስለዚህ እኔ አንድ ነገር ትዛለኝ ያخوا አንዱ ምን አደረገ መሰላችሁ ደብዳቤ ጽፎ ለአንድ ዓለም ደብዳቤ ላከለት ለአንድ ትልቅ ዓለም ነው ምን አለው የኔ ጌታ አለው እኔ እኮ በቃ በዛብኝ አንዱ የተውሂድ ይናገራል አንዱ ያኒ ፍቅህ ይናገራል አንዱ ያኒ علم የእስልምና علم ብዙ ሰፋ እኔ ደግሞ ጭንቅላቴ ትንሽ ነው አይዝም ስለዚህ እስቲ ምክር ስጠኝ ምን ላርግ እዚህ አዱንያ እና ግን አሳጥርልኝ እኔ ብዙ ለመያዝ አልችልም አሳጥረህ ባጭሩ ምን ማድረግ አለብኝ በዚህ አዱንያ እስቲ እባክህ ምከረኝ ብሎ ለአንድ ዓለም ጻፈለት ዓለሙ ምን አለ መሰላችሁ شوفوا يا اخويا እንዴት ተሳጠረለት መሰላችሁ يقول اعمل لدنياك بقدر مقامك فيها بالدنيا لسنت مقام ማለት ኢቃማ ማለት ነው بالدنيا ያንተ ኢቃማ ስንት ነው የምትኖረው بالدنيا ለዛ ብቻ ስራ ይለዋል مقامك فيها يعني ኢቃማ ለምሳሌ አሁን በሳውዲ አረቢያ ኢቃማ አለን ኢቃማው ለ2 አመት ነው የሚታደሰው 2 አመት ካደረገ በኋላ ያንተ ከፊል ከፈለገ ትኖራለህ ካልፈለገ ኢቃማ ደርሰዋል በቃ ተጨርሰዋል ተብሎ ከዚህ ሀገር ነው የሚያስወጣ ኢቃማ يعني የምትኖርበት ፍቃድ ማለት ነው እና ዓለሙ ምን አለው በዚህ አዱንያ የምትኖርበትን ያህል ብቻ ለሱ ስራ አለው አንድ ሁለተኛ واعمل لاخرتك بقدر بقائك فيها مش مقامك بقائك دم ምንድነው لان في الاخره بقاء باخر الاخره ደግሞ ስንት يعني እንደምትኖር يعني بقاء ምን ማለት ነው بقاء يعني እዛው ገብተህ አትወጣም يعني የተወሰነ ጊዜ የለህም የአኺራ እና ለዛ ያህል ርቀት ያለው ዘመን ለሱ ደግሞ ለሱ ያህል ስራ አለው طيب واعمل لله بقدر حاجتك اليه ደግሞ አራተኛ ምን አለው አላህ እስከምን ድረስ ነው የምትፈልገው እንዴት እስከምን ድረስ والله كل ثانيه በጥፍሬ አላህ ፈልጋለሁ በፀጉሬ አላህ ፈልጋለሁ በሩሄ አላህ ፈልጋለሁ ቀን ፈልጋለሁ ማታ ፈልጋለሁ በየቀኑ በየሌሊቱ አላህን ፈልጋለሁ እንጂ ስለዚህ አንተ በምትፈልገው መጠን ለአላህ ስራ ይላል ለምሳሌ አንድ አለቃ አለ የምትፈልገው ምንድነው ስራ ሊያስገባህ ደሞዝ ሊሰጥህ ነው በቃ እንጂ ሊያጠጣህ ሊያበላ ከታመምክ ሊያድንህ ወይም ደግሞ ምንም አይደለም የተወሰነ እንትን ያለው አንድ አለቃ አላህ ግን ስንት ትፈልጋለህ ከሱ በሱ መልክ ስራ ይለዋል መጨረሻ አራተኛ ምን ያለው واعمل للنار بقدر صبرك عليها ደሞ ይህች ጀሃነም የምትባለው በጣም ነበልባል የሆነችው ጀሃነም ናር ያአላህ ጀሃነም ስንት ሰብር አለህ ስንት ትዕግስት አለ እዛ ስትገባ ሰውነት ሁሉ በእሳት ውስጥ ስትቀቀል ምን አይነት ትዕግስትና ሰብር አለ በዛ ሰብር ደሞ ልክ በዛ ስራ ነው ስለዚህ እውነቴ ነው የዱንያ ማንነት ያወቀ ሞኝ አይሆንም ስለዚህ እስትንግባ ወደ ሸሪጡ يقول المصير المحتوم የማይቀር ጉዞ ያخوا አንዳንድ ሰዎች በል ነፍሳችን ራሳችን
ወደ አዲስ አበባ ለመሳፈር ስንፈልግ አንድ ሰው ወደ አዲስ አበባ ከሚስቱ ጋር ከልጆቹ ጋር ለመሳፈር ሲፈልግ ምንድነው የሚለው መሰላችሁ? ዝም ብሎ ይጠይቃል። እንዴት ነው አውሮፕላን መቼ ነው ያለችው? አረ እንዳትተውን ይቻ አውሮፕላን በደንብ አድርገህ እስቲ እንትን አድርገህ ወንበሩን ያዘለን። ከዛ በኋላ አዲስ አበባ ብርድ ነው ያለው አሉ። አዎ እንግዲህ ልጆቻችን የብርድ ልብስ መውሰድ አለብን። አዎ ደግሞ ምግብ የለም አሉ። ጠይ ምን እናደርግ? ቢስኩት እንውሰድ፣ ፓስታ እንውሰድ ምናምን። በቃ ወሩን በሙሉ ሲያወጣ ሲያወርድ ከሚስቱ ጋር ለዚህ ሰፈር። ጠይብ የት ነው የሚሄደው ብለን ብንጠይቅ ወላ አዲስ አበባ ደርሶ ለመመለስ ነው። ለስንት ነው? ለአንድ ወር 2 ወር። አዎ ጠይብ ሁሉ ጭንቀትና ሁሉ ሐሳብ ደግሞ አዲስ አበባ የሚያውቀው አገር ነው። ጠይብ የሚገርማቸው ቢኖር ሊሄድ ይችላል ላይሄድም ይችላል። ላኪን 99% የዓለም ህዝብ የተኛበት የማይቀር ጉዞ ማንም ሰው የማይቀርበት ተኝተናል። እሱ ሞት ነው። ከሞት በኋላ ያለው ትልቁና ረጅሙ ያኒ ሰፈር ይህ ነገር ተረስተዋል። እውነቴ ነው። አንድ ሰው ዲን የያዘ ሰው ያኒ ለምሳሌ በመስመሩ በአላህ ባለው መንገድ ከሄደ ፋራ ይሉታል፣ አድሃርሃሪ ይሉታል፣ ያልሰለጠነ ይሉታል። ይበሉ ማፍ ምሽክላ። ለምሳሌ አንዲት ሴት ሒጃብ ካደረገች ያኒ ጥሩ አርጋ እንትን ወንዶች ሰላም የማትል ከሆነች ወይም ደግሞ እክትላጥ የማታረግ ከሆነ ወይም ደግሞ ከዛ የባሰ ባለገ ነገር ደግሞ ጓደኛ ከሌላት ሸርዕ ያልፈቀደው ጓደኛ ፋራ ትባላለች። ይበሉ አላሁ ስብሐነሁ ወተዓላ ምን እንደሚላት ግን እነሱ አያውቁም። ስለዚህ እኔ ምን ለማለት ነው مثلا ይህን ጉዞ የረሳንበት ምክንያት ምንድነው? ያ اخዋ هناك 3 حقائق 3 ነገሮች አሉ የዓለም ህዝብ በሙሉ የሚስማማባቸው ነገር ምንድነው? ለምሳሌ አንድ ቻይና ብታመጣ፣ አንድ ኢትዮጵያ ብታመጣ፣ አንድ አረብ ብታመጣ፣ አንድ ጣሊያን ብታመጣ ሁሉ ሰብስበ ቁጭ አድርገ ይህ እነዚህ 3 ብትጠይቃቸው ሁሉ ሰው ይስማማበታል። አንድ ሰው ኺላፍ የለውም። ምንድናቸው እነዚህ 3 ነጥቦች? አንደኛ اجمع الكل ان الموت حق وان كل انسان سيموت። ዓለም በሙሉ በአንድ ቃል ይስማማል። ምንድነው መስማማበት? ሁሉ ሰው መሞት እንዳለበት እንደሚሞት ሁላችን እናውቃለን። طيب الحقيقة الثانية ሁለተኛ ደግሞ اجمع الكل ሁሉ ሰው ይስማማል አንድ ሰው ከሞተ ምንም ነገር ይዞ እንደማይሄድ፣ ይህችን ሪያል አንዲት ብር የምትህል ነገር ይዞ እንደማይሄድ ሁላችን እንስማማለን። طيب ሌላስ? ለምሳሌ سيدنا مالك بن أنس كمذهب 4 መዝሐብ አለው አይደለም? አንደኛው ማለት ናቸው እነዚህ ሼክ ምን አሉ መሰላችሁ? ለምሳሌ አንድ ሰው ያኒ ፍየል ለማረድ ብሎ ቢላዋ ይዞ ቢቀራረብና ከማረዱ በፊት ቢሞት ሰውየው ይላል ያ ቢላዋ በእጁ ያለ ኻተም ጫማው ፍየልዋ ራሱ ፍየልዋ የታሰረበት ገመድ በሙሉ ከነሱ እንትን መልክ ወጥቶ የወራሾች ይሆናል። ይህ በሙሉ ጥፍሩ እዚህ ያለው እንትን በጥፍሩ ያለ እንትን ምንድነው በጣቱ ያለው ኻተም ወይም ቀለበት ሳይቀር ለወራሾች ይሰጣል ማለት ነው። ምክንያቱም አንድ ሰው ከሞተ ይህችን ያህል እንትን የለውም ያኒ እኔ ባለቤትነት የለውም ነው። نعم لذلك ያኒ አንዳንድ ዑለማዎች ምን አሉ ይገርማቸዋል والله ምን አሉ መሰላችሁ? እንዲያውም አንድ ሰው የወርቅ ጥርስ ካለውና ከሞተ ያ ወርቅ የጥርስ ወርቅ ወደ ጉድጓድ ይዞት ከገባ አፈር ይበለዋል። ደግሞ የሞተ ሰው ነው አይጠቀምበትምና ያሉት ወራሾች ቢጠቀምባቸው ይሻላል ብለው ጥርሱ አውልቃችሁ ከገንዘቡ ጋር ብትደባልቁትና ለወራሾች ቢሰጥ ይሻላል ይላሉ አንዳንድ ዑለማዎች። ምንድነው ሟች ወንድም የለውም፣ ሟች ስራው ብቻ ነው፣ ሌላ እንትን የለውም። እሺ እንደዚህ ከሆነ ያኒ አንዲት ሴት ትዝትለኛለች والله صالحة ዓለማ የሆነችው ሴት ነች። አንድ ቀን ድሮ ነው እንግዲህ በነቢያችን ጊዜ ነው እና ባልዋ 2 ሚስት ነበረው። ከሁለት ሚስቱ ደግሞ ልጆች ነበረው። አሁን ሊጥ ታቦካ ነበር። እንደዚህ አርጋ ሊጥ እንትን ያደረገት ልትጋግረው። ከዛ በኋላ አንዱ መጣና አንቺ እህት አላት። ነዓም ባልሽ እኮ ሙተዋል አላት። قال سبحان الله دخل علينا شريك አለች። ያኒ በዚህ ሊጥ እኮ አንድ ተካፋይ ሌላ ሰው ገባ አለች።
ያኒ እስካሁን ድረስ የኔና የልጆቼ ነበር አሁን ግን ባሌ ስለሞተ ባለቤቱ ያኒ የዚህ ምግብ ባለቤት ባሌ ስለሞተ ይህ ሊጥ የሽረካ እና የወራሾች ሆነዋል ብላ እጇን እንደዚህ ጥብጥብ አድርጋ ሊጡን በሳህን የነበረው ክድና አድርጋ ወደ እንትን ልቅሶ ሄደች ማለት ነው አባባሏ ምንድነው ይህ ሳህንና ይህ ሊጥ ድሮ የኔ ብቻ ነበር አሁን ግን ከሞትን የወራሾች ሆነዋል እስከዚህ ድረስ አንድ ሰው ከሞተ ምንም ነገር የለውም ስለዚህ የምንስማምበት ሁለተኛ ነጥብ ምንድነው አንድ ሰው ከሞተ ምንም ነገር ይዞ አይሄድም ሶስተኛ ነጥብ ዓለም በሙሉ የሚስማማበት ሶስተኛ ነጥብ ምንድነው የሞተ ሰው አይመለስም ሁለተኛ ኑሮ ሁለተኛ ሐያት ሁለተኛ ህይወት የሚባለው ነገር የለም ይህች ያለንባት ሙከራ ነች ከዛ በኋላ አኺራ ሄደት መለሰልህ የሚባል ነገር የለም እንጠንቀቅ እውነቴ ነው አንድ ጊዜ ከሄድክ በቃ ጠፋህ ማለት ነው እሺ ከዛ በኋላ اذا كان كذلك እንደዚህ ከሆነ እንግዲህ السؤال يطرح نفسه አንድ ጥያቄ ይመጣና እዚህ ቁጭ ብሎ መልሱኝ እኔ ጥያቄ ነኝ ይላል እንግዲህ እስቲ ሁላችን አሁን ጥያቄው ለመመለስ እንታጠቅ ጥያቄው ምን ይላል መሰላችሁ لماذا جئنا ለምንድነው በዚህ አዱንያ ያመጣን ማን ነው ያመጣን ለምንድነው ያመጣን ከሄድን በኋላስ ወዴት ነው የምንሄደው ይህን ጥያቄ አስተመልሱ እውነቴ ነው ፈለሱፍ ብትሆን ዶክተር ብትሆን የተማርክ ብትሆን ያኒ ተራራ ብታፈርስ የባንተ ትምህርት ይህ ጥያቄ የማትመልስ ከሆነ እውነቴ ነው አንተ ፋንዲያ ነህ ለምን ተፈጠርክ ማን ነው ያመጣህ እዚህ የት ትሄዳለህ ለምን ትሄዳለህ ይህ ሁሉ መመለስ አለብህ ጥያቄው ነው መልሱኝ ይላል እሺ طبعا ተመረናል የሚሉ ሰዎች ዶክተሬት ዲግሪ ነው ማጅስተር አለኝ ከሃዋይ አይላንድ እንትን አለኝ ከአሜሪካ ስቴት እንደዚህ ያለ ምናምን የሚሉ ሰዎች ይሄ ነገር በጭንቅላታቸው አይገባም ምንድነው ደግሞ አኺራ ሞት ምናምን እንደ ቻንስ ሆኖ ተፈጠርን خلاص ደግሞ ከዚህ በሞት እንለያለን ምናምን ብለው ነው የሚያፈይዙ لكن نحن المؤمنون ماذا نقول الله خالقنا وحده لا شريك له لمندنا يمتان نقالن يقول سبحانه وتعالى في القرآن وما خلقت الجن والإنس إلا ليعبدون الله سبحانه وتعالى الزه يمتان الله سبحانه وتعالى السن እንድንገዛ ሌላ ምንም ምክንያት የለም የሱ ባሪያ ስለሆን ባሪያዎች ስለሆነን እሱን ለመገዛት ነው የመጣነው ይላል طيب ولكن እነዚህ ተመረናል የሚሉ ሰዎች ለምሳሌ ፈለሱፍ የነሱ ፈለሱፍና በጣም ተመራለሁ የሚለው አንድ ትልቁ የተማረ ሰው ነው ቀለም ትምርት የተማረ ማለት ነው ምን ይላል መሰላችሁ የፈጠረው ሰው አያውቅም ለምን እንደመጣ አያውቅም እና ምን ይላል በግጥም አድርጎ ጂቱ ولكن لست ادري كيف جئت መጣሁ በዚህ አዱንያ ምን እንዳመጣኝ ማን እንዳመጣኝ ለምን እንደመጣሁ አላውቅም ይላል ولكن ابصرت قدامي فمشيت እግሬ በመራኝ ዝም ብዬ ሄዳለሁ እግሬ የረገጠው ነገር ያየሁ ሄዳለሁ وسامشي على هذا الدرب رضيت ام ابيت በዚህ መንገድ ደግሞ በወድም በጠላም ዝም ብዬ ሄዳለሁ የት እንደምሄድ አላውቅም ይላል والى اين امشي لست ادري የት እንደምሄድ አላውቅም ولماذا لا ادري لست ادري ለምንድነው የማላውቀው ደግሞ አላውቅም ምን አይነት ንግግር ነው ይሄ ዶሮ ነው የተወለደች ወይስ እንቁላል ወይ ቀድሞ ዶሮ ነው የተወለደ ወይስ እንቁላል ነው የተወለደ ዶሮ የሚለው ምንድነው እንትሎች ልቁዝ እንደዚህ ነው ጨዋታ እንዴት አንድ ሰው የፈጠረው ጌታ የማያውቅ እንደዚህ አይነት ይናገራል ማለት ነው ولكن نحن يا اخوه والله اقول لكم بصراحه እኔ በጣም የምኮራበትና በጣም ንዕማ አለ በዚህ አዱንያ የሰጠኝ ንዕማ አለ ቢባል መጀመሪያ እስልምና ነው አላህ ራሱን አሳወቀኝ ነፍሴን አሳወቀኝ ማን ነው ጌታ ማን ነኝ እኔ ለምን ተፈጠርኩ ይሄን ነገር ያሳወቀኝ ጌታ والله اقول لكم 24 ሰዓት ብቆራረጥ በመስጋና አልደርስበትም نعم ይሄ ትልቅ እድል ነው والله لذلك ولكن مثلا رجل ياتي من امريكا مثلا አንዱ ከአሜሪካ ዶክተሬት ዲግሪ ማጅስተር ምናምን ሰር ዲግሪ ይዞ ይመጣል ከዛ ኋላ እና በትምህርት ሰውነቱ በሙሉ በደሙ ትምህርት ነው በቃ ጠቅላላ ብታዩ ለምሳሌ ጸጉሩ አልቀዋል ይሄ ልክ ኤርፖርት ነው የሚመስለው የለም ጸጉሩ የለም ተመለጠ ምክንያቱም ትምህርት ነው የትምህርት ተቅማጥ ይዘውታል እና ይሁሉ የተማረው ሰው እስቲና ተምርሃል አው ምንድነው ያለው እኔ ዶክተራ ነኝ
የምን የህግ የምን የፍልስፍና የምን የማቴማቲክስ የምን ፊዚሻን ነኝ ኬሚስት ነኝ ይልሃል አይደለም እስቲ ቁጭ በል እዚህ ወንበር ትለውና እንግዲህ ተነፍቶ ነው የመጣ አንተ ልትባንችረው እኮ ነው እስቲ ቁጭ በል ማን ነው የፈጠረህ ታውቃለህ ማን እንደፈጠረ ለምን እንደመጣህ በዚህ አዱንያ ታውቃለህ ወይ ካለው ምንድነው መፍጠር ነው እኛ እንደዚህ አልተማርንም የተማርነው ማቴማቲክስ ፊዚክስ ኬሚስትሪ እንደዚህ ነው የተማርነው ደግሞ ምንድነው ቻንስ ነው የመጣን ከዛ በኋላ እንኖራለን እድሜ ሲደርስ ደግሞ ትሄዳለህ ምንድነው አኺራ ምናምን እንደዚህ ያላ እንደዚህ አናቀም የሚል ሰው ይላል አላህ Subhanahu Wa Ta'ala እኔ አይደለሁም ያልኩት አላህ ምን ይለዋል መሰለ ይህ ሰውየው ከስርሳር ታውቃላችሁ በዚህ በሰገራ ቤት የምትዞረው እንስሳ አዘኩሙላህ እና ከዛ ያድነና ከስርሳር ይላል ከውሻ ከአህያ ከአሳማ ከድመት ከአይጥ ከእነዚህ ትሎች ማትሎች እነዚህ ጠቅላላ አላህ የፈጠራቸው እንስሳዎች እነሱ ከሱ ይሻላሉ እሱ ከነዚህ እንስሳ ይብሳል በጣም ከነዛ የባሰ በጣም የተጣለ ሰው ካይኔ ወደቀ በጣም ያኒ ውድቅ የሆነ ሰው ነው ይህ እንስሳዎች በሙሉ ቆሻሻው እንስሳም ጥሩ እንስሳም በሙሉ ከሱ ይሻላሉ ማን ነው የሚለው እንደዚህ አላህ Subhanahu Wa Ta'ala ይላል አላህ Subhanahu Wa Ta'ala እንደዚህ ሲል አንሰማህም ካልክ ይሄ አንተ ጉዳይ ነው ላኪን የፈጠረህ ጌታ ይህ ጭንቅላት ሰጥቶ አሜሪካ ሄደ ዶክተሬት ያመጣህበት ጭንቅላት የፈጠረ እሱ ነው የሚልህ እንደዚህ ምን ይላል አላህ Subhanahu Wa Ta'ala اسمعوا معي في القرآن سورة البينة يمثلهم يقول سبحانه وتعالى إن الذين كفروا النزي كهاديوش بالله ما يمنوا سوش إن الذين كفروا من أهل الكتاب والمشركين في نار جهنم النزاب يفلقون هيمانوت ألن بلوم كهاديوش يهونوا باللهنا بنبياتنا بيوم القيامة يما يمنوا سوش لمن دف تفتروا لمن الزي اندمتوا يتندم يهدوا يما يقصوش لال في نار جهنم مجمرا سفراتشو جهنم نو إساتنو قبتو أيوتهم لزل ألم كذاس خالدين فيها أيوتهم مالتنو أولئك هم شر البرية النزي برية مالت بمريت يمهدو روح يالو تنفاس يالو نقر قندان يهون حسما يهون وشا يهون أهيا يهون تقلالا بمريت يمهدو تنفاس يالاتشو برية بلالو البارئ هو الله خالقو الله نو النزي يتفتر كالنزي هلو السيب ساللال دقموا له يقول سبحانه وتعالى إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم النزي قال شر البرية كالنزي انسساوش يباسونا شويلال لا بلا قال بلا آية بلا سورة الله سبحانه وتعالى من المسلات النزي سوچكو ጭንቅላት ያኒ ቀልብ አላቸው ቀልቡ ግን አያዩበትም አይሰሙበትም አያስቡበትም ልክ ነው ማቴማቲክስ ያቃል ፊዚክስ ያቃል እንግሊሽ ያቃል እንደውም 10 ቋንቋ ነው የሚያውቀው ይህ ያዱንያ ነው ግን ዘወር ብሎ ለምን እንደተፈጠረ ወዴት እንደሚሄድ የሚያስብበት ቀልብ የለውም ይላል طيب አይኑ ትልቅ ነው በጣም ቆንጆ ነው ስታየው ግን አያይም ጆሮስ አለው ግን 1 ሜትር ሊሆን ይችላል ጆሮ ግን አይሰማም እንደዚህ ይላል አላህ Subhanahu Wa Ta'ala يقول سبحانه وتعالى ولقد ذرأنا لجهنم كثيرا من الجن والإنس የሸይጣኖችና ጅኖችና ሰዎች ለጀሃነም ያልናቸው ሰዎች ተቀምጠዋል አሁን አሉ ይላል لجهنم كثيرا من الجن والإنس የሸይጣኖችና ጅኖችና ሰዎች ለጀሃነም ያልናቸው ሰዎች ተቀምጠዋል አሁን አሉ ይላል وله يقول لهم أعين يعني يقول لهم قلوب لا يفقهون بها قلب አላቸው ልብ አላቸው ግን አይሰሩበትም ولهم أعين አይን አላቸው ግን አይሰሩበትም አያዩበትም لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام أنعام እንስሳ ማለት ነው እነዚህ ልክ እንደ እንስሳ ናቸው بل هم أضل بل كأنسسا يتأفون يباسوناتشو أولئك هم الغافلون النزي بسكرام نجر يسكروا سوش ناتشو بعد الدنيا يسكروا سوش ناتشو إلى اسمعوا يا أخوة إني أنديت بسال ستعشونا يهون عند سو يفتروا جيتا يماك سو والله أنتنو أهون الله ندالونو كأنسسا يباسنو إلى إني أنديت بسال ستعشو
ይህ ቅሳ ወይም ይህ ታሪክ የነበረ የድሮ አይደለም አሁን ነው አሁን የተገኘ ነው እንዲያውም የታሪኩ ባለቤት በህይወት ዋለ ሴት ነች ይህች ሴት ታሪኳ በደንብ ተከታተሉኝ ይህች ሴት በአስመራ ከተማ ክርስቲያን ነች እና ይህ የትዳር ህይወት በእስላም ቤተሰብ የሚለው ሸሪጥ በአማርኛ ተቀርጾ የደረሳችሁ ከዛ ቀድሞ በአረብኛ አይደለም በትግርኛ ተቀርጾ በቪዲዮና በካሴት ተዘርግተዋል ተሰራጭተዋል አይደለም ድሮ ከ10 አመት ከ8 አመት በፊት ነው አሁን ይህች ልጅ ክርስቲያን ነች በአንድ እስላም ቤት ሆና ሸሪጡን ወይም በቪዲዮን እየተመለከተች እንዴ ምንድነው የሴት ልጅ በእስልምና ይህን አይነት መብት አላት ይህን አይነት ቦታ አላት ምናምን ብላ ተደነቀችና 3 ሰዓት ሸሪጡ ስትሰማ ከዛ በኋላ ምን አለች መሰላችሁ ለነዛ ለባለቤቱ ቤተሰቦች ምን አለች አረ እናንተ ባካችሁ እነዚህ እስላሞች ይህ ሼክ የሚገልጻቸው እስላሞች የት አሉ አለች እንዴ እኛ አይደለም እስላሞች ላ እናንተ ማምን እስላሞች እናንተ ማልክ አብረን አይደለም ሰክራለን አብረን እንጠጣለን አብረን እንዋሻለን አብረን ዝሙት እናረጋለን አብረን ደግሞ ምንድነው እናንተ እስላም አይደላችሁ እኔም ምለው ይህ ሸሪጥ ይህ ካሴት የሚናገረው የእስልምና ሃይማኖት ዋናው ማንነቱ የሚከተሉ እስላሞች የታሉ እንደ እብድ ነሻንቺ እኛ ነን እናንተም አይደላችሁም ብላ ተከራከረችና ወጣች ሄደች 3 ቀን ሳትተኛ ስታስብ ስታወጣ ስታወርድ ከ3 ቀን በኋላ መጣችና እባካችሁ እኔ እስልምና እንድገባ ላሰልም ፈልጋለሁ አለች እና ሹሁ ያኹዋ አልሙስሊም ጀባን እስላም የተባለው አሁን በአለም ያለው ፈሪ እውነቴ ነው በጣም በአላህ እንትን የሌለው እስላም ነው ያለው በመሬት ምን አለ መሰላችሁ ምን አለ እነዛ ቤተሰቦች ነው ኧረ እባክሽ እስልምናማ አትገቢም ከገባሽ ደግሞ አንቺ በራስሽ ግቢ እንጂ እኛም ወዛ እንትን ቤተሰቦች ሊገድሉን ምን ይላሉ ደግሞ ቤተሰቦች ምናምን ብለው ፈርተው ሁሉ እንቢ አለ ኧረ እባካችሁ ወደ እስልምና ልገባ ፈልጋለሁ ነገ አላህ ይጠይቃቸዋል እባካችሁ ንገሩኝ እንዴት ነው እስልምና ውስጥ የሚገባ እንቢ አሏት አሁን 2 ቀን ብትለምናቸው ራስዋ ወደ ቃዲ ቤት ሄደችና በቃዲ ቤት ሆና ወደ እስልምና ገባች እስልምናው ያኔ ተቀበለች ማለት ነው አሁን እስላም ሆነች እንግዲህ አሁን ቤተሰቦቿ ለምን ሃይማኖትሽ ትቀይሪያለሽ ብለው ጠቅላላ ቤተሰቦቿ የሷን ጻር ወጡ ሊገድሏትም ያኔ ወሰኑ ማለት ነው ግን ከመግደልዋ በፊት 3 ልጆች ላኩላት ሁለቱም ያጎትዋ ልጅ ናቸው አንዱ ደግሞ የአክስቷ ልጅ ነው ሁለቱም መጡ እንግዲህ በአንድ እስላም ቤተሰብ ነው እዛ በቃ ቁጭ ብላ ጠይቀው መጡና ገቡ እሺ ገቡ ወንበር ይዘው ቁጭ አሉ ከዛ በኋላ ምን አለ አንቺ የኛ እህት አንቺ ለምንድነሽ እንደዚህ አርገሽ ባህላችን ያቆሸሽው ሃይማኖታችን ትተሽ ለምንድነው ወደ እስልምና የገባሽው አሁን የመጣን የመጨረሻ ማስጠንቀቂያ ልንሰጥሽ ነው ከዛ በኋላ እንቢ ካልሽ እንገድልሻለን አሏት ከዛ በኋላ ምን አለች መሰላችሁ ማፊ ሙሽኪል አለች ምንም ችግር የለም ብትገድሉኝም ስጋው ነው የምትገድሉ እንጂ ሩሑ አላህ Subhanahu Wa Ta'ala ይወስደዋል ግን እኔ ልንገራችሁ አንድ ጥያቄ ልጠይቃችሁ والله አለች ይህን ጥያቄ በደንብ አድርጋችሁ በሚያረካ መንገድ ከመለሳችሁልኝ በእጄ ይዛችሁ ወደ ነበርኩበት ሃይማኖት እመለሳለሁ ይህ ጥያቄ ለመመለስ የማትችሉ ከሆነ ግን በዛ በገባችሁ በር በዛ እንድትወጡ እንስማማ አለችው خلاص እንስማማ ምንድነው ጥያቄሽ ደግሞ አንቺ የምትጠይቀው ደግሞ እኛ አንመልስም ብሎ ተናገራትና እሺ ጠየቀች ያኹ ጥያቄው በሰይጥ ነው ቀላል ነው ግን በሚዛን በአላህ ሚዛን 7 ሰማይና መሬቱ የሚያህል ነው ጥያቄው ስታየው ግን ስትሰማው በጣም በሲጥ ነው ምን አይነት መሰላችሁ لماذا خلقنا ومن الذي خلقنا ولماذا خلقنا ለምንድነው የተፈጠረን ማን ነው የፈጠረን እዚህ አድና ለምን መጣን ይቺ ጥያቄ ብቻ ነች ከዛ በኋላ የርተብርታቸው እንደዚህ ተያዩና ምንድነው ይሄ ቀላል ጥያቄ ነው አለ እሺ አንተስ ትመልስ ብላ አንዱን ጠቁምና ከዛ በኋላ ይነሳል ምን ያል መሰላችሁ የኔ እህት አላት አሁን ስንገባ ወደ ቤትሽ በደጃፍ በር በዛ በግቢው አንድ ነገር አይተናል ምንድነው እና ቅጠላቅጠል አበባዎች ቀይ አረንጓዴ ነጭ ቢጫ ጥቁርና እንደዚህ ሲወዛወዙ አበባዎች አይተናል ለምንድነው እንደዚህ ያደረግሽው አላት ይሄማ እንደ ስገባ ስወጣ
በቃ በየአይነቱ ቀለም ያየሁ ደስ እንዲለኝ ነው አለች እግዚአብሔር ደግሞ የፈጠረን ለዚህ ነው እና አንዱ ቀይ አንዱ ጥቁር አንዱ ረጅም አንዱ አጭር አንዱ ወፍራም አንዱ እንትን አንዱ አውሮፓዊ ነው አንዱ ኡርዱናዊ ጆርዳኒያን ነው አንዱ ኢትዮጵያዊ ነው አንዱ ጥቁር ነው እንደዚህ በቃ እንደዚህ ሲያየን የተለያየ መልክ ይዘን ስናይ ደስ እንዲለው ነው የፈጠረን አለኝ ለዚህ ነው አው አንተ ሹፍ يا اخوانا ተውሂድ يعني በተውሂድ እንኳን ይህን መልስ ይሰጣል አንተ ሳለችው ሁለተኛ ተነሳና ከዛ የባሰ መልስ መለሰ እንዴት መሰለሽ የኔ እህት አላት يعني ይህች አዱንያ አላህ ሲፈጥራት እኮ ጫካ ብቻ ነበረችው ጫካና መሬት ተራራ ሸለቆ ምናምን ነበረች ፈጠራትና ከዛ ኋላ እንዴ አሁንማ ለምንድን ነው የፈጠርኳት يعني ሰዎች የሚባሉ መፍጠር አለብኝ አሁን የደረሰችበት እንድትደርስ يعني تعمير الدنيا الى تعمير الدنيا ማለት አዱንያን እንደዚህ አድርገው እንዴ በቴክኖሎጂ يعني እንዲያሰለጥኗትና ፎቆች ተራራዎች ሰያራዎች በቴክኖሎጂ በቃ በዚህ በደረሰችበት ቦታ እንዲያደርሷት እንድናደርሳት ነው የፈጠረን ይውልህ ዶሮ የነበረው አባቶቻችን በጫካ ምናምን ከእሳ ሲሄዱ አሁን ግን በአውሮፕላን እንሄዳለን ፋክስ የሚባለው መጣ ጀዋል ቴሌፎን ምናምን ሰያራ ይሄን ሁሉ ያደረስነው ለዚህ ነው የፈጠረን አላት እሺ አንተ ሳለችው ሶስተኛ እውነት ነው ኢብሊስ ታቃላችሁ ኢብሊስ ጅን ሸይጣን ብትጠይቁት ይመልስ አይመልስም ሶስተኛ ምን አለ መሰላችሁ የኔ እህታላት አላህ እኮ መጀመሪያ ሰማይና መሬት ፈጠረ ከዋክብትና ፀሐይ ጨረቃ ሲፈጥር አላት እንደዚህ ብሎ ሲመለከት ብቻውን ሆነ ሰማይ ብቻው መሬት አንድ ነገር የሚንቀሳቀስ የለም ከዛ ኋላ ጨረቃው ፀሐይ ቢያይ በቃ በሙሉ ብቸኝነት ተሰማው አላህ እንዴ ለምንድነው የፈጠርኩት የሚያጫውተን የለም ብሎ እኔን የሚመስል ለምን አልፈጥርም እኔ የሚመስል ከፈጠርኩ በኋላ ያጫውቱኛል ብሎ እሱን የሚመስለኛ ፈጠረን እና ልናጫውተውና መሬቱ ሰማይ እንድንሞላ ነው የፈጠረን ይላታል ከዛ በኋላ አንዱ ተነሳና ምን አላት አንቺስ ለምንድነው የተፈጠርን እስቲ አንቺ መልስ ደግሞ እንስማ አላት ምን አለች መሰላችሁ እኔ ያለች እናንተ ከመምጣታችሁ በፊት አንድ ሩብሳ እነዚህ የኔ ጎረቤቶች ነይ ቡና ጠጪ ብለው ጠርተውኝ ነበር እና እየተዘጋጀሁ እናንተ መጣችሁ አሁን እንግዲህ እነሱ እንዳይቆጡ አንድ 10 ደቂቃ ቡና ጠጥቼ እመጣለሁ ግን እስከዛ ድረስ አለች ይህን ካሴት ብትሰሙ ቪዲዮ ካሴት ነው ካሴቱ ምን መሰላችሁ ይህ አሁን የምትሰሙት የማይቀር ጉዞ የሚለው በትግርኛ ነው ለምን ተፈጠረን ማን ነው የፈጠረን የት ነው ምን ሄደው የሚለው በዛ ነው የሚጀምረው ካሴቱ እና እስቲ ካሴቱን ስሙ ብላ በቪዲዮ አስገባችና እሷ ሄደች ማለት ነው እና የሄደችው ምንድነው ቡና ጠጣለሁ ብላ ነው ሄደችው ላኪን ሸሪጡ ጀመረ ማለት ነው ሸሪጡ ሲጀመር ምንድነው እንደሚጀምረው ልክ አሁን እንደምናገረው ለምን ተፈጠረን ማን ነው ያመጣን ብሎ ነው የሚጀምረው ልጅቷ ምን ትላለች ይሄ ነገር ያخوا ያ ነገር ከተገኘ በኋላ በደብዳቤና በካሴት በድምጽዋ በካሴት ሞልታ ነው የላከችልኝ እና ድምጹ ሲሰማ يعني እንትኑ ታሪኩ ሲሰማ والله ብዙ ነው ያለቀስኩት ከዛ ኋላ ምን አልኩ እኔ ምንድነው ድምጽዋ ስላማረ ነው يعني ስለወደድኩት ነው ማለቅሰው ወይስ ታሪኩ ልክ ነው ያለቅሳል እስቲ ብዬ 5-6 ሰዎች የተማሩ ከዩኒቨርሲቲ የተመረቁ በሸሪዓ አመጣሁና አሰማኋቸው والله ሁሉ አለቀሱ ለምን መሰላችሁ ታሪኩ በጣም ያለቅሳል ከዛ ኋላ ምን አለች ወደ ውስጥ ቡና ጠጣለሁ ብዬ ሄድኩና ውዱእ አደረኩ አለች ሹፍ ትናንትና ነው ያሰለመችው ውዱእ አደረኩና ወደ ቂብላ አርጌ 2 ረክዓ ሰገድኩ አለች ከዛ ኋላ ጌታዬ ከጨለማ ኩፍር ወደ ብርሃን እስልምና አስገባኸኝ አንተ ነህ ያስገባኸኝ አሁን ደግሞ እነዚህ ሊያወሰውሱኝ የመጡ ያ ጌታዬ ድሮ ከፈጠርካቸው በፊት ከመፍጠራቸው በፊት ለእስልምና ብለህ ከፈጠርካቸው በእጅ አርጋቸው እስቲ በእጅ በእስልምና አስገባቸው ላ እነዚህ የጀሃነም ሰዎች ናቸው ኩፋር ናቸው ብለህ ካወካቸው ደግሞ ልክ እንዳስገባቸው በዚህ በበሩ አውጣለኝ ግን የኔ ጌታ የሚያሰልሙ ከሆኑ እኔ እዚህ ድረስ ነው ማደርሳቸው እንጂ እንዲያሰልሙ ችሎታ የለኝም ስለዚህ እስቲ አርቅልኝ ብላ ዱዓ አለቀስኩ አለች ብዙ አለቀስኩና ሸሪጡ እየተናገረ ነው አንድ 10 ደቂቃ ሩብ ሰዓት ሲያልፍ ሸሪጡ ወይም ካሴቱ
ያ እሷ የፈለገችው መልእክት ሲደርስ መጣችና ካሴቱን አቆመችው ያኒ እንትኑ ቪዲዮ ከዛ በኋላ ምን አሉ መሰላችሁ አውቃችኋል ወይ የኔ ወንድሞች ለምን እንደተፈጠርን አውቃችኋል ብላ ጠየቀች ምን አለች መሰለ እነሱ አንዱ ተነሳና ወይኔ የኔ እህት አላት እነዛ እኛ ቤተሰቦች ሲልኩን እኮ እህታችሁ አብዳለች እንደ ውሻ በቃ እብድ ውሻ ሆና በየመንገዱ እየጮኸችና ሰው እየመታች ትሄዳለች እና ያበደች እህታችሁ ከዛ እስቲ አምጧት ብሎ ነው ላኩ እንጂ አንቺማ ሰው ተሳበደ ያለሽ አረ ለዚህ አልመጣንም ብሎ ልክ በአላህ ፍቃድ በቃ ሁለቱም ሶስቱም ወጡ ማለት ነው በማግስቱ የሷ አጎት የአያት ማለት የአባቷ አባት ቄስ ነው መጣና መስቀል ይዞ መጣ ከዛ በኋላ ተከራከረች ከሱ ለምን ብላኝ ብዙ ሲከራከሩ ልክ እንደሱ እንዳሉት ወይኔ ልጅ እንደዚህ እኮ አልመሰለንም ይሄ እንደዚህ አይነትማ ማን ይችልሻል ምናምን ብሎ ደግሞ እሱ መንገዱ ይዘው ወጣ ማለት ነው ልጅቷ በጣም የተጣራ እስላም ሆነች እና በጣም በእውነት ነው قصاው ለመቀጠል አልፈልግም በጣም ጣፋጭ قص ነው لكن ይሄን ጊዜ የሸሪጡ ጊዜ እንዳልጨርስ نعم يا اخوه ከዚህች ታሪክ በኋላ አንድ ነገር ልንገራችሁ የሰው ልጅ አሁን በጣም መንገድ ትቶ የሚሄደው የሰው ልጅ ካፊሩም ይሁን ፋሲቁ በيوم القيامه الله سبحانه وتعالى በሙሉ የዓለም ህዝብ ከአደም ጀምሮ እስከ يوم القيامه የተፈጠሩ ህዝቦች በሙሉ ሰብስቦ ፍርድ በሚሰጥበት ቀን ይህ ሰውየው ያኒ በአዱንያ የሚከፍር የነበረው በአዱንያ አላህን አልታዘዝም የሚል የነበረው ሰው እውነቴ ነው በቁርአን ምን ይላል መሰላችሁ ይህ ሰው እንስሳ በሆንኩ ነበር ጥሩ ነበር ብሎ እንስሳ ለመሆን ይመኛል እዛ ጊዜ ያኒ እንዴት እንስሳ ሆኜ በፈጠር እንዴት ደስ ይለኝ ነበር ይላል ከዛ ኋላ ቀጥሎ እንደዚህ በፍርድ ጊዜ ነው በፍርድ ቀን ከዛ በሰንሰለት አስረው ወደ ጀሃነም ሲወስዱ ደግሞ እዛ ጀሃነም ደጃፍ ሲደርስ እና መላእክቶቹ ይጠይቁታል ምን ነው ምን አመጣህ እዚህ ሲሉት በቃ እዛ ጊዜ በሙሉ ካፊሮችና አላህን በጣም እንትን የሚሉ የነበሩ እዛ ጊዜ ያኒ ስተተኞች እንደነበሩ ያሳውቃሉ ያኒ እዛ ጊዜ ያምናሉ ማለት ነው ግን ምን ይሁን አለቦታው ስለሆነ እስቲ ቁርአኑን እናንብብና በጣም ይገርማቸዋል እና ምን ይላሉ ዑለማ ምን ይላሉ አላህ Subhanahu Wa Ta'ala በፍርድ ቀን ሁሉ ሰው ሰብስቦ እንስሳ ሳይቀር ተሰብስቦ ፍርድ በሚሰጥበት ጊዜ በመጀመሪያ አላህ Subhanahu Wa Ta'ala በእንስሶች ይጀምራል አለ እንስሶች በሙሉ ለምሳሌ አንዲት ቀንድ ያላች በግ ትመጣና ቀንድ የሌላት የወጋች ማለት ነው እና ያቺ ቀንድ የሌላት በየውም القيامه ያ ረቢ ትላለች የኔ ጌታ ይህች ቀንድ ያላት በአዱንያ ወግታን ነበርና እስቲ የኔን ትንክፈለኝ ትላለች ጀዛዋን አሳየን ትላለችና እሺ ቀንድ ይሰጣታል እሷ ደግሞ ተዋጋታለች እሺ እንደገና ሌላ በሬ ይመጣል ሌላ እንስሳ ይመጣል በሙሉ እንስሳዎች ፍርዳቸው ሲወስዱ ከዛ ኋላ ምን ይላቸዋል እናንተ እንግዲህ በጀሃነም ውስጥ አትገቡ ምክንያቱም አቅል ስለሌላችሁ ፍርዳችሁ ወስዳችኋልና እስቲ አፈር ሁኑ ይላቸዋል ጠቅላላ እንስሳ ከጉንዳን ጀምረ እስከ ዝሆን ያለውን በሙሉ ያኒ ወደ አፈር ይቀየራሉ ማን ያያል ይሄ ነገር ሲሰራ የሰው ልጅ ካፊሩ ሙስሊሙ ሁሉ እንደዚህ ይመለከትና ያ ካፊሩ ሰው ምን ይላል እንደ እንስሶች ከኔ ይሻላሉ አፈር ሆነዋል እኔ አሁን ተጎትቼ ወደ ጀሃነም ልሄድን ምን አለበት እንስሳ ሆኜ ተፈጥሬ ብሆን ይላል ማለት ነው يقول سبحانه وتعالى في القرآن إنا أنذرناكم عذابا قريبا تو بالدنيا نقرأتشوالن تو يعني يوم القيامة እንደዚህ አይነት ጉድ የሆነ እንትን ተአምር የሆነ يعني عذاب አለ ጭንቀት አለ ብለን ነግራቸዋለን ይላል إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه يعني عند ሰው ያሳለፈው መጥፎ ስራ ወንጀሎች ሲያይ ከዛ በኋላ ወደ ጀሃነም ነህ ተብሎ ሲፈረድበት ከዛ በኋላ እንስሳው ሲያይ ይላል يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا እንዴት አፈር ሆኜ በሆን እንዴት ጥሩ ነበር እንደዚህ እንስሳዎች ብሎ ይመኛል ከዛ በኋላ እንግዲህ አሁን የምትመኘው ዋጋ የለውም ብሎ يعني መላእክቶቹ እንደዚህ በሰንሰለት አስረው እየገፉ እየመቱ ወደ ጀሃነም ይወስደዋል ከዛ በኋላ እዛ ደጃፍ ጀሃነም ሲደርስ መላእክቶቹ ይጠይቁታል
ምን አመጣህ እዚህ ለምን ወደ ጀነት ተሄድም እንዴ ያላህ መልእክተኛ አልመጣልህም እንዴ መጣ እንጂ طيب ለምን እሱ አልተከተልክም والله አውቅ ነበር ግን ጨፍር ነበር ጠጥ ነበር አሾፍ ነበር አፌዝ ነበር እና ምንድነው ይሄ ደግሞ እነዚህ ሙጣዋዕሽ ደግሞ እነ ሼክ ኢብራሂም ምናምን ጀነት ነበር ጠጥ ነበር አሾፍ ነበር አፌዝ ነበር እና ምንድነው ይሄ ደግሞ እነዚህ ሙጣዋዕሽ ደግሞ እነ ሼክ ኢብራሂም ምናምን ጀነት ጀሃነም ይያሉ የሚያስቸግሩን ያኒ ዓለም የተደረሰች አውሮፓ ያኒ ኮምፒውተርና ኤሌክትሮን ሰርታ እዚህ አስቀምጣ እነዚህ ደግሞ ሰላት يوم القيامه ሐጅ ምናምን ይሉናል እንደዚህ አሾፍ ነበር ይላል እንደዚህ ኮረም ይለው በቁርአን ከነጋ ስሙ يقول سبحانه وتعالى في سورة ايش تبارك يقول سبحانه وتعالى وللذين كفروا بربهم عذاب جهنم وبئس المصير እነዛ የከፈሩ ሰዎች በጀሃነም ውስጥ ይገባሉ አይ እንዴት የመሰለ ቦታ መሰላችሁ ጀሃነም አስቀያምና በጣም አሰቃይ ጀሃነም እኮ ነው ይላል اذا القوا فيها مجمرا جهنم ውስጥ ሲያስገቧቸው اذا القوا فيها سمعوا لها شهيقا وهي تفور በቃ እንደዚህ እርስ በርሷ ስትባላ ተቃላችሁ ያ አኺራ ጀሃነም 70 ጊዜ ወይም 69 ጊዜ የዱንያ ናር የዱንያ እሳት በ69 ጊዜ የአኺራ እሳት ትበልጣለች ማለት ነው በጣም የጋለች ነች እና እርስ በርሷ ስትባላ ሲያይ እንዴ እኔ እዚህ ልገባ ነኝ ይላል አውር ትገባ ነው እዛ እና اذا القوا فيها سمعوا لها شهيقا شهيق ማለት ብለን ስናተነፍስ እንደዚህ ተተነፍሳለች በቃ ካፊሩና መጥፎ ሰው ስታይ ትደሰታለች እና ስትደሰት በቃ አንድ ትንፋስ ተተነፍሳለች ማለት ነው اذا القوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ ከቁጣ የሚያህል ልትበጣጠስና ልትሰባበር ልትወድቅ ልትፈርስ ትፈልጋለች ጀሃነም ተቆጣለች ለምንድነው ያኒ የፈለገችውን ነገር ስላገኘች አሁን ቁጣዋን በጣም ጋለ ማለት ነው تكاد تميز من الغيظ كلما ألقي فيها فوج عند 10 20 30 አምጥተው እስቲግቡ ስለዋቸው ይላል سألهم خزنتها ማለት እዛ ያሉ ወታደሮች ማለት ነው የመላእክት ወታደሮች በጀሃነም ያሉ ይጠይቋቸዋል ምን ነው እዚህ ለምን አመጣችሁ እንዴ የናንተ ሰው እኮ እዛ ጀና እንትን የበሉ የጠጡ እናንተ ለምን እዚህ መጣችሁ ብለው ሲጠይቋቸው سألهم خزنتها ألم يأتكم نذير رسول المتام እንዴ መልእክተኛ አላህ መልእክታ መጥቶ ጀሃነም አለ ጀና አላለም እንዴ ይላሉ ከዛ ኋላ ምን ይላሉ قالوا بلى متوال እንጂ بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير ምንድነው ደሞ እናንተ አኺራ ቁርአን ምን መሐመድ የጻፈው መጽሐፍ ደሞ እናንተ ምን ብለን ያኒ እንዋሻቸው ነበር ይህ እውነተኛ አይደለም ብለን ያኒ እንትን አንፃር ከነሱ አንፃር ነበርን ይላል وقالوا ከዛኋላ ምን ይላሉ لو كنا نسمع أو نعقل ያኒ ጆሮአችን በደንብ ተጠቅመን ብንሰማ ነበር ጭንቅላታችን በደንብ ተጠቅመን ያ ነገር ብንቀበል ነበር وقالوا لو كنا نسمع أو نعقل ما كنا في أصحاب السعير إذي جهنم أنمتأم نبر إلى الله سبحانه وتعالى كذا قتل من إلال فاعترفوا بذنبهم يعني أمنوا وهن ذنبنيا مهنوا وجلونيش مهنوا أمنوا قن من الدرج يهبوتا يماما بوتا دلم يمامنا يمقبل يا الدنيا كله إمن تقبل سجد صوم الله ያለህ ነገር ታደርጋለህ الله ክልክል ያለህ ተተዋለህ አይደለም ያ ቦታ የዛ ቦታ አሁን ግን አሁን የመደብደብ እንትን ነው የመጨፍጨፍ ጊዜ ነው ይላል فاعترفوا بذنبهم فسحقا لاصحاب السعير اروديا بሉ ዘወር በሉ الله ያርቃችሁ ምናምን ብሎ الله ይራገማል እዛ ጊዜ ከዛ ኋላ الله ከተቆጣ እንግዲህ መላእክቶቹ ደግሞ ይቆጣሉ ወደ ጀሃነም መሄድ ነው ያ اخዋ سبحان الله العظيم ይህን አስቀምጠህ እንዴት አድርጎ አንድ ሰው በመላው አፉ ይስቃል አይሰግድም አይጾምም የአላህን ትእዛዝ እንትና አይልም ይስቃል በቃ ልክ እንትን ተኝቶ ያድራል ይህን ነገር አስቀምጠህ نعم ከዛ በኋላ لذلك يا اخوا اريد ይህ ሸሪጥ ይህ ካሴት بالذات የማይቀር ጉዞ የሚለው ካሴት እውነቴ ነው ለእስላሞች ብቻ አይደለም የቀረጽኩት በሙሉ ያ ህዝብ አማርኛ የሚረዳው አማርኛ የሚሰማ ሰው ክርስቲያን ቢሆን ያኒ ከሃዲ ቢሆን የፈለገውን ሃይማኖት ቢኖር አለኝ የሚለው ሰው ካለ
ወይም ደግሞ ሃይማኖት የለኝም ብሎ በቃ ካፊሩ ሙእሚኑ ሙስሊሙን ማንኛውም ሰው እንዲሰማው ደስ ይለኛል ይህ ሸሪጥ ለምን መሰላችሁ ሁሉ እንዲሰማው የሚፈልገው ለምን መሰላችሁ አላህ Subhanahu Wa Ta'ala በቁርአን ምን ይላል إن كل من في السماوات والأرض إلا آتي الرحمن عبدا يعني በሰማይ ያሉ ፍጡሮች በመሬት ያሉ ፍጡሮች በሙሉ የአላህን ባሪያ ሆኖ አንድ በአንድ ወደ አላህ ዘንድ ይቀርባሉ ይላል አላህ Subhanahu Wa Ta'ala እንግዲህ ካፊሩ ሙስሊሙም ሁሉ አላህ ዘንድ እያንዳንዱ ለብቻው አላህ ዘንድ ይቀርባል ይላል إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا እንዳያመልጥ እንዳይሸሸግ እንዳይደበቅ በደፍተር ተጽፏል እያንዳንዳቸው ስማቸው እድሜያቸው ምናምን ጠቅላላ የተመዘገቡ ናቸው وكلهم آتيه يوم القيامة فردا ደሞ አንተ ከአሽከሮች ወይ ከዘመዶች ከልጆች አብረህ አይደለም የምትቀርበው ለብቻህን አንተ የተሸከምከው ወንጀልና ዘንብ ይዘህ ለብቻህን አላህ ዘንድ ትቀርባለህ ስለዚህ ያ ካፍር የማታምነው ወይም ሌላ ክርስቲያን ይሁድ ምናምን እንደዚህ ማንኛውም ሃይማኖት ያለውና በአላህ የማያምን ሰው ጠቅላላ ይህ ካሴት እንዲሰሙት አይጎዳህም ስማው አይጎዳህም እንዲያውም ይጠቅምሃል ኢንሻአላህ አላህ ይህዲክ نعم ከዛ ኋላ لكن هناك رجل يا اخوه አንድ ሰው አለ ይህ ካሴት ባይሰማው ይሻላል ከሰማውም ምንም ጥቅም አያገኝለትም እና ይህ አንድ ሰው ብቻ ነው በአለም ያለው እሱ አይስማው ይህ ሸሪጥ ይህ ካሴት ማን ነው እሱ هذا الرجل يا اخوه الذي يقول انا لن اموت انكو الموتم የሚለው ሰው ካለ يعني ካለ ነው ምለው انكو الموتم ምንድነው 100 ሚሊዮን ብር አለኝ በባንክ ስንት ደሞ ጤና ማሻአላህ ሞልቷል ሁሉ ይሞታል እኔ አልሞትም የሚለው ሰው ካለ ይህ ሸሪጥ ቢሰማው አይጠቅመው ማለት ነው ኢደን ስማው እስቲ ስማው ይጠቅማል نعم يا اخوه كان ابو حنيفه የሚባለው ትልቁ ኢማም ዓለም ጁምዓ ሲሆን يوم الجمعه يعني ቀን ጁምዓ ሲሆን ወደ ቀብር ይሄዱ ነበር መቃብር እዛ ሄዱና ከመሄዳቸው በፊት ለሚስታቸው ምን ይላሉ የኔ ሚስት እንግዶች ከመጡ አቡ ሐኒፋ የታለ ካሉ ወደ ቤታቸው ሄደዋል በይ ከዛ ኋላ እንዴ አቡ ሐኒፋ አይደለም ቤትዎ አው ነው በቃ አንቺ ወደ ቤታቸው ሄደዋል በይ በስ ይሏታል እንግዶች መጡና የታለው አቡ ሐኒፋ ሲሉ والله ወደ ቤት ሄደዋል እንደዚህ አሉኝ ትላለች አንድ ቀን እንግዶች በደጃፍ ያሉ መጡ አቡ ሐኒፋ ሰላም አለይኩም نعم እንዴት ነው አቡ ሐኒፋ የት ነበርክ ቤቴ ነበርኩ እዛ ቤት የሚሰራው ቤት ይህ ቤት አይደለም እንዴ አረ ይህማ ዝም ብሎ መቆያ አይደለም አሁንማ ለስንት አመት ነው የምንቆየው በድንጋይ በአሸዋ የተሰራ ለጊዜው እኮ ነው ይህ ቤቴ አይደለም ይህ ዋንኛው ቤቴ يعني ለዘል ዓለም የምኖርበት ቤት يعني ገብቼ ማልወጣበት የኔ ሆነው ቤት እዛ ለንጅዛ መቃብር እና እዛ ሄጄ ዱዓ አርገ መጣሁ ከዛ በኋላ ገና ነው ቤትህ አልተሰራም እየተሰራ ነው يعني እድሜህ ገና ነው ብሎኛል እኔ መጣሁ እንጂ ይሄ ደግሞ ቤት ቆጥራችሁ ነው ስንት አመት ልትቆይ ነው እዚህ ብለው ይናገሩ ነበር ይላል نعم ከዛ በኋላ المهم يا اخوه دخلنا الى هذه الدنيا بس እዚህ الدنيا ማን እንዳመጣን አውቀናል አላህ Subhanahu Wa Ta'ala በችሎታው አመጣን ማለት ነው ከዛ በኋላ ከዚህ ከወጣን ወዴት ነው የምንሄደው ይህ ነው ትልቁ ጥያቄ يقول احد العلماء ደሞ እንዴት ነው የምትወጣው ከዚህ الدنيا በምን አገባብ በምን አይነት ነው የምትወጣው ዋናው ነገር ይህን ማሰብ አለበት እውነቴ ነው ልንገራችሁ አንድ ሰው يعني ለምን እሞታለሁ ብሎ የሚያስብ ሞኝ ነው غبي ነው ጭንቅላቱ አይሰራም ማሰብ ያለበት እንዴት አድርጌ እሞታለሁ ከዚህ الدنيا በምን አይነት ጥሩ አወጣጥ ወጣለሁ ከሞትኩ በኋላ ደግሞ አላህ ዘንድ እንዴት ቀርባለሁ ብለህ ማሰብ ነው እንጂ እንዴት ሞታለሁ ለምን ሞታለሁማ ይሄ ሞኝታ አነጋገር ነው እና ከዚህ الدنيا እንዴት እንደምትወጣ አንዱ ዓለም በጣም ጥሩ በሆነ ቃላት አድርጎ ያስረዳሃል በዚህ አይነት ከዚህ الدنيا ወጣ ይልሃል يقول በግጥም አድርጎ ነው ወለደትከ ኡሙከ ያ ابن آدم باكيا አንተ ሰው ልጅ ስትወለድ እኮ እያለቀስክ ነው የተወለድከው نعم እውነቱ ነው ነብያችን ምን ይላሉ አንድ ህፃን ሲወጣ ከእናቱ ማህፀን ሸይጣን እንደዚህ አድርጎ ይነካውና ያኔ ያለቅሳል ምናምን ብሎ ያለቅሳል ልጁ እና ማንኛውም ሰው ሸይጣን ስለሚነካው ያለቅሳል ይላል እና ይህ ዓለም ምን ይላል ወለደትከ ኡሙከ ያ ابن آدم باكيا ያለቀስክ ተወለድክ
والناس حولك يضحكون سرورا በአንተ አካባቢ ያለው ደግሞ አባትህ እናትህ አጎትህ ወንድሞች ዘመዶች በሙሉ ደግሞ ማሻአላህ እናታችን እኮ አሁን ወንድ ነው የወለደችው ሰዒድ እኮ ነው ስሙ እስቲ እመቴ ገሌ ንገሯት እስቲ ሐጂ ገሌ ንገሩት አው ወዳ ሀገር ደግሞ ላኩ እስቲ ወንድ ነው የወለድን ብለው በሙሉ ይስቃሉ አንተ ግን ያለቀስክ ነው የወጣህ አለው فاجهد لنفسك አሁን እስቲ ታታሪና ጥሩ ስራ نعم أن تكون إذا بكوا في يوم موتك ضاحكا مسرورا أنت ستموت هون هل سو يلقسال أنت إيساك እንድትወጣ አስታርግ መጀመሪያ እነሱ ሲስቁ አንተ ተለቅስ ነበር አሁን ስትወጣ ደግሞ ማንኛ ሰው ያለቅሳል ምክንያቱም ሞት ነው አንተ ግን ኢየሳክ እንድትወጣ ብዙ ጣርና ብዙ ስራ ይላል እሺ ከዛ በኋላ እንዴት ነው አላህ የፈጠረን ያ አخوا አሁን አላህ ከመሬት ከሞትም በኋላ እንዴት ነው የሚያስነሳን ይሄ ነው እምነቱ ያስቸገራችሁ نعم ለምን ያስቸግራችኋል ይሄ ነገር ወደ ኋላ ተመለስና እንዴት ተፈጠርክ እኔ እንዴት ነው የተፈጠርኩ የት ነበርኩ نعم አሁን እኔ ወንድ ነኝ አይደለም በጀርባዬ ሁለት ሶስት ልጆች ሊኖሩ ይችላሉ የት አሉ ማፊ لكن الله سبحانه وتعالى ሚስት ያመጣና ከዛ ኋላ በጀርባ ያለው እንትን ወደ ማህፀኗ ያገባል ልጅ ይወጣል يعني የሌለ ነገር አላህ ከሌለ ነገር የፈጠረ እንዴት ካለ ከመሬት ለይቶ ህይወት ሰጥቶ አንተን ማንሳት ምን ያቅተዋል አላህ Subhanahu Wa Ta'ala እስቲ እንዴት ነው የተፈጠርነው ስትንመልከት አንዲት ሱራ አለች ሱረቱል ሙእሚኒን የምትባለው አላህ Subhanahu Wa Ta'ala በዛ ምን ይላል መሰላችሁ ወለቀድ خلقنا الانسان من سلالة من طين አንድ ሰው አደም ከመሬት ነው የተፈጠረው ከዛ ኋላ ሐዋ ተፈጠረች ከዛ ኋላ ህዝብ መጡ ማለት ነው እንዴት ነው የተፈጠረ እኛ يقول سبحانه وتعالى ثم جعلناه نطفة في قرار مكين አንዲት የምትላት አንዲት ምራቅ የምትመስለው ከአባትህ እንትን በስሜት የሚወጣው መኒ ስፐርም የሚባለው ይህችን ተህል ጠብታ እዛ እስከ 3 ሚሊዮን እስከ 300 ሚሊዮን ተሰወሩ 300 ሚሊዮን የሚያህሉ እንትን የዘር ፍሬ ያሉ እዛ 300 ሚሊዮን የዘር ፍሬ በአንድ ተጠብታሉ በአይኔ የማያይ ነው አይታዩም ከዛ አላህ አንተ ለመፍጠር ሲፈልግ በቃ እየዋኘ በማህፀን ውስጥ ይገባና ማህፀን ይዘጋል ከዛ ኋላ አንተ ልጅ ትሆናለህ ማለት ነው ስለዚህ በአንድ ጠብታ ይላሉ ደካትራ አንድ መጽሐፍ አለ اعجاز القرآن في خلق الانسان የሚባለው ዶክተር አሊ አልባሪ የእንትን የጻፈው ነው እዛ ምን ይላል አንድ ጠብታ ሰውየው በስሜት ነገሩ ሲያፈስ በዛ ፈሳሽ ብቻ እስከ 300 ሚሊዮን የዘር ፍሬ አሉ حيوان يعني እንስሳ አንተ ዘረ ከ300 ሚሊዮን አንድ ነህ አንተ በአይን አይታይም በማይክሮስኮፕም በጣም አይታይም አንተ እየዋኘህ ትሄድና እዛ ትገባለህ ይላል يقول سبحانه وتعالى ثم جعلناه نطفة في قرار مكين قرار مكين ማለት ማህፀኑ ነው በማህፀኑ ውስጥ አስገባንም ثم خلقنا النطفة علقة ያቺ ጠብታ የነበረችው አንተ ያለህበት ያቺ ደግሞ ትንሽ የረጋ ደም አደረግናት ይላል يعني በማህፀን ማለት ነው فخلقنا العلقة مضغة የረጋ የነበረው ደግሞ ትንሽ 10 ቀን 20 ቀን 30 ቀን ሲያልፍ ደግሞ እንደ ስጋ እንደዚህ ደምና ስጋ እንደዚህ እንደ ስጋ እንደ ደም ሆነዋል ይላል فخلقنا المضغة عظاما ያ ስጋ ያልነው ደግሞ ቀስ ብሎ ደግሞ ከ40 ቀን ከ80 ቀን ደግሞ ወደ አጥንት ተቀየረ ማን ነው የቀየረው ያ اخي እስቲ አንድ ትልቁ ካምፓኒ ትልቁ ሸሪካ ፋብሪካ እስቲ ስጠው አንተ አንድ ጠብታ መኒ ስፐርም ስጠውና ከዚህ አጥንት ስራ ከዚህ ሰው ስራ እስክብር አይሰሩም እና አላህ Subhanahu Wa Ta'ala ምን ይላል ያ ለህም የነበረው ያይም ደግሞ ስጋ የነበረው እሱ ወደ አጥንት ሰርተን አስከሬን አይንህ ለብቻው ጆሮ ለብቻው يعني ሆድህ ለብቻው ሁለት እጃ ወጣለ ሁለት እግራ ወጣለ ሁለት እንትና ወጣለ ምላሱ ወጣለ يعني አንጀትህ ኪሊያ ምናምን ጉበቱ ምናምኑ ጠቅላላ ከሰራው በኋላ አጥንት አደረገ ማለት ነው አጥንት ብቻ ወጣ መጀመሪያ ከዛ በኋላ يقول فخلقنا المضغة عظاما فكسونا العظام لحما አንተ ደግሞ አስከሬን ሆነ ልክ እንደዚህ አስቀያሚ መልክ ይዘህ እንዳትወጣ ያ አጥንት ደግሞ በስጋ አለበስነው سبحان ربي العظيم يا رب لا اله الا انت وحدك لا شريك لك انت العظيم انت الكبير انت القدير انت الحافظ انت العليم انت الودود يا رب
أنت السميع أنت على كل شيء قدير نعم إله العالمين والله كان تقى يعني شريك يمياسقبا سو ونتينو كان سسابتاش نعم يقول فكسونا العظام لحما يا أسكرين نبرو دمو سقا لبسنو إلى ثم أنشأناه خلقا آخر عندي تبتا نبرو عبد السميع محمد سعيد كبده قلته برامن تبلو سو دسوت عملتنا طيب فتبارك الله أحسن الخالقين انديت يا مسلي فطاري ነው الله እንደዚህ አይነት የሚፈጥር ጌታ እንዴት ሽርክነት ታስገባለህ ከሱ ጋር ይላል ከዛ ቀጥሎ ምን ይላል ይህ ነገር እስካሁን ድረስ ዓለም ከተፈጠረች እስካሁን ድረስ እኔን የሰራሁት ልጁ በመህፀኑ እኔን የሰራሁት የሚል ሰው እስካሁን አልተገኘም ደሞ የሚችለው ሰው የለም አይኖርም እውነቴ ነው አላህ Subhanahu Wa Ta'ala ተሐዳ እና ከዛ ቀጥሎ ምን ይላል ثم انكم بعد ذلك لميتون አንተ ከጎረመስክ በኋላ አካረጅክ በኋላ ደሞ ትሞታለህ ثم ان يوم القيامه تبعثون ከዛ በኋላ ያ ከማንም ነገር ያወጣህ ካንድ ጠብታ ያወጣህ ኢላህ ካፈሩ መውጣቱ ምን ያቀተዋል الله سبحانه وتعالى እሺ ومن رحمته يا اخوه الله روحنا በጣም ቻይና በጣም አዛኝ ስለሆነ ምን አደረገ መሰላችሁ ዓለም ሰው እንዲሞላት ይፈልጋል እንድንዋለድ يعني እንድንዋለድ ስለሚፈልግ Allah Subhanahu Wa Ta'ala ምን አደረገ መሰላችሁ يعني ይህ ጅማዕ የሚባለው ነገር ጅማዕ ማለት يعني ከባልና ሚስት የስጋ ግንኙነት ሲገናኙ ጅንሲየን ሲገናኙ يعني እና ጅማዕ ሲያደርጉ ጅማዑ ራሱ ወይም የስጋ ግንኙነቱ ራሱ በጣዕም አደረገው በለዛ አደረገው يعني እየተደሰትክ አደረገው እንጂ እሱ እየተሰቃየህ ቢሆን ለምሳሌ ባልና ሚስት ሲገናኙ ስቃይ ቢኖረው ለዛና ጣዕምና በጣም ጥሩ ባይሆን ኖሮ ልክ በቢላዋ እንደታረድክ እየተሰቃየህ በመርፌ እንደምትወጋ እየተሰቃየህ ቢሆን ኖሮ ማን ጅማዕ ያደርግ ነበር ማን ከሚስቱ ጋር ማን ይገናኛል ካልተገናኘ ደግሞ ሰው አይወለድም እና ሰው ለማብዛት ስለፈለገ جعل الجماع بلذة بطعم አደረገው ማለት ነው ولذلك አንድ ቀን ምን ተገኘ መሰላችሁ እዚህ አንዲት ልጅ ነች በዚህ በሆስፒታል ወለደች ስትወልድ በቃ ተቸገረች ብዙ ተሰቃየችና ስትወልድ ወላሂ ወላሂ ካሁን በኋላ አልወልድም አለችና ማለች አንዲት ነበረች እዛ ነርስ ምን አለች ኧረ እባክሽ ተይ እባክሽ ምንድነው የንግግር አትበይ ምናምን አለቻት ከዛ ወለደችና ሄደች ልክ በአመቷ እንደገና ወደዛ ሙስተሽፋ ሆስፒታል መጣችና ሁለተኛ ልትወልድ ምን ነው አልማልሽም እንደ ያለፈው አመት والله ምን ላርክ ከባሌ ጋር ተኛው ምክንያቱም ለጣዕም ለመደሰት ብላ ነው የምትገናኘው ከባሏ ማለት ነው እሺ ከዛ በኋላ ومن رحمته اذا حملت المرأة يا اخوه እኔ በጣም ተአምር የሆነ ነገር ይሄ ነገር ነው ሴት ታረግዛለች ልጁ በ9 ወር ወይም በ8 ወር 3 ኪሎ 4 ኪሎ ይደርሳል 4 ኪሎ የሚደርሱ አሉ እዚህ እና ይህ 4 ኪሎ 3 ኪሎ በዚህ በቆዳ ረቂቅ የሆነው ቆዳ ተሸክማ ስትሄድ አይገርማችሁም እስቲ አንድ ወንድ አምጡ እስቲ በቃ የስፖርት ሰው ወንድ አምጥታችሁ እዚህ ቁማሉት ቁሞ ልጁ አውጥተን ከሆዱ አውጥተን ተሸከመው ብንለው ስንት ሰዓት ተሸከመዋል ቁሞ 10 ሰዓት 24 ሰዓት 3 ቀን 4 ቀን ይሸከማል አይችልም ይደክማል ይወድቃል ይተኛል ግን ይህች ሴት በቆዳዋ እሷ እኮ አታውቅም ምንድነች በቆዳዋ 9 ወር ያህል አንድ ሰው ተሸክማ አገዳገት ትሄዳለች ቁልቁለት ትወርዳለች በጣም የሚገርም ነገር እኮ ነው طيب እሷ ነው የምትሸከመው ቆዳዋ ነው የምትሸከመው لا والله እሷ አይደለችም የምትሸከመው ማን ነው የሚሸከመው الله سبحانه وتعالى ሁለት መላእክት አድርጎ እሱ ነው የሚሸከመው ልጁ يقول سبحانه وتعالى له معقبات من بين يديه ومن خلفه يحفظونه من أمر الله يسوي لجكو الله سبحانه وتعالى كتفتر جمره ملائكة درقولتال يعني انتن يمتأبقوت ملائكة يمشكموت ملائكة اللوتيلان يا أخوة كان واحد من كبار الأغنياء يهن أدرقوه يفتره جيتا انديت تكبر الله انديت تعبتنيات هنا الله عنده እንትን ብሎ ይሄድ ነበር يعني እየኮራ እንትን እየተከበረ ይሄድ ነበር አንዱ ዓለም መጣና አንተ ሰውዬ ለምን ቀስ ብለህ አትሄድም ደሞ ጎንበስ ብለህ ከአላህ ለምን ክብሪያ ታረጋለህ አለው ከዛ አንተ አታቀኝም እንዴ እኔ ማን መሆኔን አታቀም አለው
እኔ አቃለሁ አለው እንዴት ታቀኛለህ አለው قال اما يقول ان اولك نطفه نذره መጀመሪያ ስትፈጠር አንዲት ግማታም የነበረችው ጠብታ ከዛ ነው የፈጠረህ አላህ Subhanahu Wa Ta'ala واخرك جيفه عذره መጨረሻ ደግሞ ከሞትኩ በኋላ ደግሞ አንድ ቀን ብንተውህ ሁለት ቀን ብንተውህ በተላጃ በፍሬዘር ካልገባ አንድ ቀን ብንተውህ እዚህ አልጋ ላይ ከሞትኩ በኋላ ትገማለህ በጣም መሬቱን ታበላሻለህ በግማት እንደው ሰው ይሞታል ሰው ይታመማል ባንተ ግማት ስትሞት ግማታም ነው አለው ከዛ በኋላ وبينهما تحمل اشياء قذرة ደሞ ከተወለድክ ጀምሮ በህይወትህ ደሞ በሆድህ ምን ተሸክመህ እንዳለ ታውቃለህ አር ሰገራ ምናምን ኮነ የተሸከምከው ሽንት ምናምን ቆሻሻ ተሸክመህ ስትወለድ ቆሻሻ ስትሞት ቆሻሻ በመሐከሉ አንተ ቆሻሻ ወደ ተሸክመህ ደሞ አላህ ክብሪያ እና ትዕቢት ታረጋለህ አንተ ረባክ ለምን አታፍርም ከአላህ ይላል ሱብሃን ረቢል ዓዚም እውነት እኮ ነው ይሄ ነገር እንዴት ሰው ከአላህ እንትን ክብሪያ ያደርጋል እሺ ومن آياته سبحانه وتعالى ደሞ የአላህን ተአምርና ችሎታ ደሞ ይገርማችኋል አንዲት ሴት ለ30 አመት ለ25 አመት ትቆይና በየወሩ የወር አበባ ይመጣላታል በየወሩ ደም ይመጣል ማለት ነው ልጁ ከተረገዘ ደሙ ይቆማል ማን ነው ያስቆመው ልጁ ነው ያስቆመው ወይስ ሴትዋ ነው ያስቆመችው ላ والله ልጁ ከተረገዘ ሰዓት ጀምሮ የሚወጣው የወር አበባ ይቆማል ዶክተሮች እና ጠቢቦች ስንጠይቅ ምናሉ ያ ደም አላህ Subhanahu Wa Ta'ala በችሎታው ፈርሽና ምንጣፍና በሱ አመካይነት ነው የሚመገበው ይላል ሱብሃንአላህ ከዛ ትመገባለህ نعم አላህ በሚችለው በሆድዋ እስካለ ድረስ ከዛ በዛ ይመገባል በዛ ደግሞ ምንጣፍ ያረጋግለታል ይላሉ وفي خلقنا اخوا አፈጣጠራችን ደግሞ እኔ ለምሳሌ ራሴ በፈጠር ኖሮ እንደዚህ አልተፈጠርኩም ነበር እንደ ሰይድና ዩሱፍ ነብይላህ ዩሱፍ በጣም መልክ ያለው ዓለም ያስደነቀ መልክ አርጌ ቀይ ረጅም ምናምን እንደዚህ ፈጠር ነበር ደሞ ሀብታም ሚሊዮኔር ሆኜ ፈጠር ነበር ላኪን ላ ማንም ሰው ከንጉስ ጀምረህ እስከ ተረኛ እረኛ ሁሉ ሰው ራሱ አይፈጥርም እንዲያውም ምንም አይነት እንትን ግንኙነት የለውም አላህ ብቻ ነው የሚፈጥር ማለት ነው نعم لذلك يقول الله سبحانه وتعالى يا ايها الانسان انت سولج ለምንድነው የምትመጠጠው ለምንድነው የምትነፋው የምትከበረው يا ايها الانسان ما غرك بربك الكريم ምንድነው ለአላህ ክብሪያ የምትሰጠው الذي خلقك فسواك فعدلك في اي صورة ما شاء ركبك الله እኮ ነው በፈለገው ቅርጽ በፈለገው ቀለም በፈለገው ሁኔታ የፈጠረ እሱ እኮ ነው አንተ እኮ ራስህን አልፈጠርክም ለምንድነው ክብሪያ የምታረገው ይላል ولذلك ورد عن سيدنا علي شوفوا سيدنا علي ان مجمريا سياسلمو ነብያችን ሰለላሁ ዐለይሂ ወሰለም እኔ መልእክተኛ ነኝ ብሎ ኸዲጃን ነገሩ አሰለመች አቡበከር ነገሩ አሰለም አሊ ህፃን ስለነበር ያ አሊ እኔ ከዛሬ የአላህ መልእክተኛ ነኝ አሉት እና ታምናለህ አሉት ዝም አለ ከዛ በኋላ ምን አሉት ህፃን ነው ከዛ በኋላ ምን ሂድና አባትህን እስቲ አማክር አሉት ሄዶ ተኝቶ ሌሊቱን በሙሉ ሳይተኛ አደረና ጧት መጣ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነከ ረሱሉላህ አለው እንዴ አሉ ነብያችን አባትህን አማከርክ አለው እንደዚህ ሲሉት ምን አለ አሊ ያ ነብይ አላህ እንዴት አባቴን አማክራለሁ الله سبحانه وتعالى حين خلقني من أبي لم يستشر أبي الله كاباتي سياسوطاني አባቴን አላማከረም ምን ላውልድህ ልጅ ነው ልጃገረድ ነች ወንድ ነው የምትፈልገው ምናምን ቀይ ነው ጥቁር ነው ብሎ አባቴን አላማከረም ከጀርባው ሲያወጣኝ እንዴት አሁን በአላህ ላምን አላምንም በአባቴን አማክራለሁ ይሄም አይሆን ነገር ነው ራሱ አላህ Subhanahu Wa Ta'ala በራሱ ስለፈጠረኝ ይህ ጥያቄ ያስፈልገውም ብሎ አሰለመ ማለት ነው ኢደን الطفل في بطن امه عجائب እና እንዴት እንደተፈጠርክ አንተ በሆድ በእናትህ ማህፀን በነበርክበት ጊዜ በጣም የሚገርም ነገር ነው አንነገር ልንገራችሁ حين حمله አንዲት ሴት ካረገዘች ከማርገዝዋን በፊት ሁለት ጡት አላት ጡቱ እንደዚህ ብትይዘው ጡት ነው አይደለም ካረገዘችም እንደ ጡት ነው ተራ ጡት ነው አይደለም እሺ ላኪን ልጁ 9 ወር እዛ በሆድዋ ቆይተው በማህፀንዋ ጡቱ ልክ ተራ ጡት ቆይቶ ልጁ ሲወጣ ሁለት ቧንቧ ይከፈታል እዚህ በቃ ልክ እንደ ባዝቡዝ እንደ ጎርፍ ወተት ይወጣል ማን ነው
ይህ ጡት ማን ነገረው በፊት የት ነበር ይህ ወተት አሁን ምን አመጣው አላህ Subhanahu Wa Ta'ala ያቃል ይህ ልጅ በማህፀን በነበረበት ጊዜ አላህ በሚችለው መንገድ ይመገብ ነበር አሁን ከወጣ ግን በአለም ምንም ምግብ የለውም ወተት ብቻ ነው ምግቡ ስለዚህ ይህን ቧንቧ ይህን ጎርፍ ከፈተለህ ማለት ነው እና ልጁ እንግዲህ ቀጥታ ወደ ጡቷ ነው የሚሄደው ጡቷ ይዞ ምግብ ይመገባል ይህ በጣም ይገርማል የሚገርማችሁ ነገር ስትወጣ አላህ Subhanahu Wa Ta'ala አጂብ የሆነ ነገር አደረገ አንተ የምትወጣው በእናትህ ብልት ነው የምትወጣው በእናትህ ብልት ደግሞ ሽንት ምናምን አለ አይደለም አላህ ግን በችሎታው ምን አደረገ ሴቶቹ ብትጠይቁ ይነግሯቸዋል አንተ ከመወለደህ በፊት ህፃኑ ከመውጣቱ በፊት በሁለት ሰዓት በፊት አንድ ውሃ አለ ይፈሳል እና ሴትዋ ምን ትላለች አረ ውሃው ፈሰሰ አሁን ልወልድ ቀርብ ያለው ሆስፒታል ወሰደኝ እዚህ ወሰደኝ እመቴ ገለጥራልኝ ምናምን ውሃው ከፈሰሰ ትላለች ይህ ውሃ ምንድነው ታውቃላችሁ ዑለማዎች ስንጠይቅ ምን አሉ ይህ ውሃ በከረጢት ተዘግቶ ይቆያል አሉ ሱብሃን ረቢል ዐዚም ያ ረብ አንተ ቻየው ጌታ ማን ነው ባንተ የሚከፍረው እና ያ ከረጢት እንደዚህ ተዘግቶ ይቆያል ውሃ ያ ውሃ ስተርላይዝድ ነው የሚሉት እንደዚህ ሙዓቀም ነው አሉ ህፃኑ ለመውጣት 2 ሰዓት ሲቀረው ውሃው ይከፈታል ይፈሳል መንገዱ ይጠርግለታል እዛ የነበሩ ጀርምስና ማይክሮብስ በሙሉ ይገድላቸዋል መንገዱ ከተጠረገ ንጹህ ከሆነ ልጁ ይወጣል ማለት ነው እንደዚህ አድርጎ አንከባክቦ ያስወለደ አላህ Subhanahu Wa Ta'ala እና ይህ ፈሳሽ ለዚህ ነው ይላሉ ከዛ በኋላ አንተ ደግሞ ሰይድና አቡበከር ስዲቅ ምን አሉ መሰላችሁ ያኒ ላንድ ንጉስ የፉርስ የሚባለው የፋርሳውያን ንጉስ አስልም አሉት አላሰልም ማለት ከዛ በኋላ በደብዳቤ ላኩለት አንድ ሰው ሲወለድ 2 ጊዜ በሽንት ቤት ነው የሚወጣው እንዴት መጀመሪያ ከአባትህ ስትወጣ ስፐርም መኒ ፈሳሽ ሆነ በሽንት ነው የወጣው በብልቱ ነው የወጣው ሽንት የመሽንት መንገድ ከዛ በኋላ 9 ወር ተረግዘህ ደግሞ ስትወጣ ደግሞ በሽንት መንገድ ነው የምትወጣው ሰይድና አቡበክር الصديق ይሄ ደብዳቤ ጻፉና ምን አሉት من خليفة الرسول صلى الله عليه وسلم أبو بكر الصديق إلى فلان يعني ملك فلان يفرس مالتنا قال له كيف تتكبر على الله لمن الله كالله قال كبرياء ترقال له وأنت الذي أخرجك من مجرى البول مرتين وأنت الذي أخرجك الله من مجرى البول مرتين بشنت من قد هلت جزيا وطهجيتا من دنها أنت يتكبروا لله إلى له نعم إذن انقديه إنيا اندزي عينة يتفترنا ولكن الغريب لما خلقك الله هذا فإذا يمي قرمو نقر اندزي عينة من قد أرقوم الله فطروس يا بكا يسولج لك يا الله ننصر وطا ايش جيتا أنت اندزي هارقه نو ونهتي نو عندي ياتش منيكو عند زباب عند زنب مطو ببلاهكو ምንት እንደዚህ ብታረገው ትሞታለህ እኮ አንድ ዝንብ ወይም አንድ ትል መጥቶ ቢበላህ አትወለድም ነበር አትፈጠርም በጣም ደካማ ፍጥረት ነበር እንደዚህ አድርጎ ወልዶ አንተ ከጎረመስክ በኋላ ማን ነው አላህ ምንድነው ሰላት ምናምን ብለህ የምትከበረው ለምንድነው ይላል شوف ቁርአን በሱረት አላህ Subhanahu Wa Ta'ala በሱረት ያሲን ምን ይላል መሰላችሁ አንድ ሰው ኡበይ ኢብኑ ኸለፍ የሚባለው አንድ ካፍር ነው መጣና ምን ይዞ መጣ መሰላችሁ ከዛ ከመቃብር ሄዶ ድሮ አያቶቻቸውና ቀድመ አያቶቻቸው የተቀበሩበት እና አጥንቱ ወደ አሸዋ ወደ አፈር የተቀየረበት ከዛ አፈር አመጣ አፈሩ እንግዲህ ድሮ የሞቱት ሰዎች እንትን ወደ አፈር የተቀየረ አጥንት ነው አመጣና ለነብያችን ሰለላሁ ዐለይሂ ወሰለም ቁጭ ብሎ ነበር አንተ መሐመድ አለው አንተ ነህ እኔ ነቢ ነኝ እኔ አላህ መልእክተኛ ነኝ ከሞትም በኋላ እንነሳለን ብለህ የምትናገረው አንተ ነህ ይህ ነው አሁን ይህ አያቶቻችን ቅድመ አያቶቻችን ወደ አፈር የተቀየሩ ብሎ በፊታቸው ሰረጨው ማለት ነው ይህ አሁን ለምሳሌ ህይወት ለብሶ ከሞት በኋላ ይህ ይነሳል ብለህ ነው የምትናገረው አንተ ውሸታም ደግሞ ሳህር ጠንቋይ ሆንከው ሰው ምናምን ብሎ ሰደባቸው ነብያችን ምን አሉ ያ ኡበይ ኢብኑ ከዓብ አንተ ستموت الله ልትሞት ነህ አሉ
وسيدخلك الله النار جهنم ደሞ ትገባለህ አሉት ከዛ በኋላ ቁርአን ወረደ سيدنا جبريل ቁርአን ይዞ መጣ ምን አለ መሰላችሁ በቁርአን أولم يرى الإنسان أنا خلقناه من نطفة عند ሰው የሰው ልጅ እኮ ለምን ከአንዲት ጠብታ እንደተወለደ ረስተዋል فإذا هو خصيم مبين በዚህ አገባብ ፈጥረን ስናበቃ ለካ ሰው የኛ አንፃር ወጣ አልሰግድም አልጾምም አላምንም ብሎ ከኔጋ ይጣላል እኔ እንደዚህ አድርጌ የፈጠርኩት ይላል أولم يرى الإنسان أنا خلقناه من نطفة فإذا هو خصيم مبين وضرب لنا مثلا عند أفرام تتودمو يهنو من نسا بلو عند مثالي ياشوف تناقر عليه وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم أبي بن كعب نو يا لو اسأل الله يدقمونه بقرآن يدمو ما نم يانساو بلو ياشوفه الله عندما يتشل أرقوياك أربوار لال قل يا محمد بلو السنقرو قل يحييها الذي أنشأها أول مرة وهو بكل خلق عليم الله سبحانه وتعالى مجمّر يا فترات السنم يا وطات نجيب له ملس التي لان يا أخوة أخرجك كهلطان وقتنال أهون تلك سو هوننال السؤال لو لم يكن موت أهون تياك إيمتان أنت شماغلي هونوال هونهال ادميه 100 ዓመት ነው 110 ዓመት ነው 95 ነው አሁን ሞት ባይኖር ኖሮ ምን እንሆን ነበር ማንንም ሰው በቃ 90 ዓመት 150 ዓመት ሆኖ ልክ እንደ ህጻን ሲጫወቱበት እዛ ቆዳው ምናምኑ ጀርባው ተቃውሶ እንደዚህ ይጣል ነበር አላህ ግን እንደዚህ እንዳንሆን ብሎ ሞት ፈጠረልን ማለት ነው እንግዲህ ሞት ንዕማ ነው والله ሞት ንዕማ ነው ሞት የሚመኝ ስንት ነው በአለም አሁን ስንት ሰዎች አሉ ሞት እንዲመጣላቸው ለምን ተሰቃዩ በእርጅና በበሽታ በምን ስለተሰቃዩ ማለት ነው نعم بعد الموت ከዛ በኋላ ደግሞ ከሞት በኋላ አንድ ሰው ሞቶ እንደዚህ በቃ በሻራ በጎዳና ብትጥለው ቀብር ባይኖር ኖሮ አላህ ቀብር ቆፍረን መቅበሩ ባያስተምረን ኖሮ ምን ይሆን ነበር ዓለም ትገማ ነበር እንግዲህ ቀብርም ንዕማ ነው አው የአላህ ጸጋ ነው ሞትም የአላህ ጸጋ ነው ቀብርም የአላህ ጸጋ ነው ሽፋን ነው ስታራ ነው نعم ይህ ሁሉ አሁን ያልኩት በአንዲት አያ በቁርአን አላህ እንደዚህ ይላል ምን ይላል قتل الانسان ما اكفره يترجم ነው አላህ ይህ አላህ ይግደለው አላህ ይርገመው ይሰው ካፍር እንዴት ከአላህ ጋር በአላህ ይከፍራል من اي شيء خلقه ከምንድነው የፈጠረው من نطفه كان ጠብታ እንትን خلقه فقدره ደሞ ራሱ አላህ Subhanahu Wa Ta'ala በሚፈልገው ያወጣው ፍጥረት ثم السبيل يسره ደሞ አخوانا እውነቴ ነው ይገርማል እኮ አንድ 4 ኪሎ ራሱና እንትን ያ የሚወጣበት ብልት ሰው ያወጣል ሲዩትና ሰው ያወጣም ላኪን በዛ ይወጣና ብልቱ እንደነበረው ይመለሳል ሰቢል የሰራ አላህ Subhanahu Wa Ta'ala መንገዱ እንደ ባፏ ሊያወጣ ይችል ነበር አላህ Subhanahu Wa Ta'ala ሆዷ ቀዶ ለመውጣት ይቻል ነበር ላኪን ላ መጀመሪያ ፈሳሽ አፍስሶ መንገዱ ጠርጎ በዛ ወጣው ማለት ነው ثم السبيل سبيل ማለት መንገዱ የሰረ አቀለለልህ يعني ስትወጣ መንገዱን يعني አነጠፈልህ ማለት ነው ثم اماته ደሞ አርጅቶ እንዳይጣል ደሞ ሞት የሚባል ደሞ አመጣለው فاقبره ቀብር ደሞ አመጣለት አላህ ሁሉ አላህ ያስተማረን ነገር ነው ثم اذا شاء انشره ይሁሉ አሁን የተባለው እናምናለን ካፊሩም ያምናል ሙእሚኑም ያምናል ማንንም ሰው በዚህ የሚክድ የለም የምንክደው በመጨረሻው ነው ثم اذا شاء انشره በቀብር ውስጥ ገብቶ ከስንት ዓመት በኋላ ደግሞ ተነስ ብሎ ሊያነሳው የሚችል ጌታ ነው ይላል አላህ Subhanahu Wa Ta'ala طيب جاء واحد من السلف ድሮ ከሳሊሖቹ አንዱ ምን አደረገ መሰላችሁ ወደ ቤት ይሄድ ነበርና አንዲት ያረጀች ሽማግሌ አየ ቤትዋ ቁጭ ብላ ፀሐይ ትመታ ነበር ጧት ነው ከዛ በኋላ እየተጫወተ ከሷ መዝህ ያደረገ ምን አላት አንቺ አላት አላህ መኖሩን እንዴት ታውቂያለሽ እንግዲህ ምን ለምንድነው እዚህ የተቀመጥሽው አላትና የአላህ ፀሐይ እኮ ነው የምፈልገው ፀሐይዋ የትገኛለች እዛ ቤቴ ብርድ ነው ምናምን አላችና እንግዲህ አላህ መኖሩን እንዴት ታውቂያለሽ አላት እንደ እየሳቀን እንደዚህ ነው
ከዛ ኋላ ዓለሙ እንደዚህ ሲጠይቅ እንደዚህ አየችውና አጀበን አለችው አንተ ትልቁ ዓለም ትባላለህ ደግሞ አላህ መኖሩን ማስረጃ ትፈልጋለህ ምን ማስረጃ ያስፈልጋል ይህችን ነገር ብታነሳት አላህ መኖሩን ይነግርሃል ከዛ ኋላ ቀጥላ ምን አለችው ሰማኡን ذات أبراج ሰማዩ ታየዋለህ ስንት ከዋክብት ስንት ጨረቃ ስንት ፀሐይ ያዘለ ወቢሃሩን ذات أمواج ባህር ደግሞ ታየዋለህ ማዕበሉ ራሱ የተናገረ ስንት ማዕበል ያመጣ وأرض ذات فجاج መሬቷ ደግሞ ሸለቆ ቁልቁለት ዳገት يعني ይህን ያህል ባህር ውሃ የያዘችው መሬት ይህን ሁሉ ነገር እያየህ አላህ የለም ትላለህ ወይም አላህ መኖሩን ማስረጃ ትፈልጋለህ ትለዋለች سماء ذات أبراج وبحار ذات أمواج وأرض ذات فجاج أفلا يدل ذلك كله على العلي القدير العزيز العليم الله በጣም ትልቁ ጌታ መኖሩን ምን ማስረጃ ያስፈልጋል ትለዋለች نعم እሺ እንግዲህ ያኸዋ በዚህ ይህ ሸሪጥ ይህን ምዕራፍ አንደኛ ምዕራፍ በዚህ ሲደመደም ይህ ጠቅላላ የተናገርኩት ባንዳ አረፍተ ነገር ላሳጠረው ማን ነው የፈጠረን ለምንድን ነው የተፈጠረን አላህ ነው የፈጠረን ለምንድን ነው የተፈጠረን አላህ Subhanahu Wa Ta'ala በቁርአን ይላል وما خلقت الجن والانس الا ليعبدون እና እሱን ለመገዛት ብቻ ነው የፈጠረን ይያልኩ ይህ ምዕራፍ በዚህ አቆማለሁ ከዛ በኋላ ትንሽ አረፍ እንበልና ሁለተኛ ምዕራፍ ከሞትም በኋላ የት ነው የምንሄደው እና ምንድነው ያለው ከሞት በኋላ ይህን ለመግለጽ ስለምሞክር እና አንደኛ ምዕራፍ እዚህ ይደመደማል በሁለተኛ ምዕራፍ 5 ደቂቃ አሳርፈን ወደ ሁለተኛ ምዕራፍ ስለምንሄድ ትንሽ አረፍ እንበል እላለሁ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد كبراتنا كبران إيه ولتنيا مأراف مالتنو أنا باندنيا ومأراف انديت هارغن تفترن مانو يفترن ودزيه ألم لمن متان أنا أمتاتاتشن انديت نبر የሁሉ ነገር እንግዲህ ተረተና ማለት ነው አንድ ሰዓት ተኩል ያህል ስናገር ቆይቻለሁ ማለት ነው አሁን ደግሞ ይህ ሁለተኛ ምዕራፍ እሺ እንሞታለን ከሞትም በኋላ የት እንሄዳለን አማማታችንስ እንዴት ነው የምንሞተው ይህ ነገር እንግዲህ ለመግለጽ ሞክራለሁ ምክንያቱም አርሱ እንደምታዩት የማይቀር ጉዞ ነው የሚለው እንግዲህ ጉዞአችን መጀመሪያ ጉዞአችን በመንድነው የሚጀምረው በሞት ነው የሚጀምረው እንግዲህ እና ዑለማዎች ምንድነው የሚሉ በዚህ አዱንያና በአኺራ ያለው ትልቁ ጋፕና ትልቁ ልዩነት يعني በመሐከላቸው ያለ አንድ በር ነው አሉ ያ በር ከተከፈተ ከዚህ ዓለም ወደ ሌላ ዓለም ገብተሃል ይላሉ نعم ይህ በር ሞት ነው نعم ስለዚህ እስኪ ጀምር يخوانا يقول العلماء አንድ ሰው በዱንያ ባለበት ጊዜ ሶስት ጓደኞች አሉ ይላል ዑለማ እነዚህ ሶስት ጓደኞቹ ከተፈጠረ ጀምሮ እስከሚሞት ድረስ ከሱ ጋር ይኖራሉ ሲሞት እና ሶስቱም ያነጋግራቸዋል ማለት ነው የኔ ጓደኞች አብረን ስንጠጣ አብረን ስንጨፍር አብረን ስንስቅ ነበር አሁን እንግዲህ እናንተ አሁን መሄዴ ነውና እስቲ ከኔ ጋር ትሄዳላችሁ ወደ ቀብር ብለው ይጠይቃቸዋል ይላሉ አንደኛው ምን ይላል ኦራ እኛማ ጨርሼ ከዚህ ቤት አልወጣም ልክ ነው ጓደኞች ነበርን ግን ከዚህ ቤት ጨርሼ አልወጣም እዚህ ሆኜ ነው ይሸኝህ ይላል እሺ ሁለተኛ ደግሞ አንተስ ብሎ ቢጠይቀው ኦራ እኛማ እስቲ ትንሽ ከሱ ይሻላል ማለት ነው እስከ ቀብር ድረስ ካንተ ጋር እሄዳለሁ ቀብር ውስጥ ግን ካንተ ጋር አልገባም نعم ስለዚህ ከቀብር መለሳለሁ ብሎ ይነግረዋል ማለት ነው አንተስ ጓደኛዬ ብሎ ለሶስተኛው ሲጠይቀው ሶስተኛው ምን ይላል አረ አብረን ተጫውተን አብረን የኖርን አሁን እንግዲህ ልሸሽ ነው ላ ካንተ ጋር ሄዳለሁ ቀብር ውስጥም ካንተ ጋር ገባለሁ ከቀብር ከወጣህ በኋላ በሐሽሩም በነሽሩም በሲራጡም በኩቱም በሙሉ በመንገዱ ያለው በሙሉ ካንተ ጋር እጓዛለሁ ወይም ጀና ወይም ጀሃነም ሳላስገባህ ልመለስም ይለዋል
ዑለማዎች ምናሉ መጀመሪያ እስከ ቀብር ከቤት አልወጣም ያለው ገንዘቡ ነው አሉ ገንዘብ እውነቴ ነው ማንም ሟች አንዲት ሪያል አንዲት ብር አንዲት ሳንቲም ይዞ ሄደዋል የተባለ ሰው አዱንያ ከተፈጠረች እስካሁን ድረስ ሰምተን አናውቅም ስለዚህ ማንም ሰው ገንዘብ ይዞ አይሄድም ገንዘብ ወደ ቤት ይቀራል እሺ ማንም ወስደው የሚወስደው እንግዲህ የሚጠላውና የሚወደው ያ ባለገንዘቡ አንተ ከሞት خلاص يا اخوانا سبحان الله العظيم አንድ ሰው በሐላል በሐራም በዛም ዝም ብሎ ያከማችና ገንዘብ ከዛ ኋላ ሞት ሲመጣ ምንም አይነት እንትን የለውም ሰይድና ማሊክ ኢብኑ አነስ ምን ይላሉ መሰላችሁ አንድ ሰው ያኒ ፍየል ወይም በግ ለማረድ ብሎ ቢላዋና ፍየልዋን አቅርቦ ፍየልዋ ራስዋ በገመድ ታስራ ነው ያለችው ይላሉ ከዛ በኋላ ፍየልዋን ለማረድ ብሎ ሲቀራረብ አጀል መጣና ሞተ ሰውየው ከሞተ በኋላ ሰይድና ኢማም ማሊክ ምን ይላሉ የፍየልዋን ገመድ የታሰረበት ገመድ ፍየልዋ ራስዋ ቢላዋ ራሱ ቀለቤቱ ጫማው በሙሉ በቃ የሱ ባለቤትነት ማን ሆነዋል አሁን ወራሾች እና ቢላዋ ሳይቀራ ገመዱ ሳይቀራ ወደ ወራሾች ይሄዳል ይህ የሞተ ሰው ምንም ነገር ግንኙነት የለውም ከገንዘቡ ጋር ይላል طيب መቼ ነው ግንኙነቱ እንግዲህ በህይወቱ ባለበት ጊዜ ከፈለገ ይበላል ይጠጣል ይደሰታል ለአኺራም ያሳልፋል ከሞተ ግን ቀለቤትን ብትሆን ያخوانا አንዳንድ ዑለማዎች ምን አልታቃላችሁ ሱብሃንአላህ አልዓዚም እኛ ሁሉ ጊዜ በخسارة ነው ያለነው ሁሉ ጊዜ ያኒ ጭንቅላታችን አናሰራም አንዳንድ ዑለማዎች ምን ይላሉ አንድ ሰው ከሞተ ይላሉ እንኳን ቢላዋና እንኳን ሰዓቱ እንኳን ቀለቤቱ በጥርሱ ያለው በወርቅ የተሰራ ጥርስ ማሉ ያኒ ያ ጥርስ ይዞት ወደ ጉድጓድ መግባት የለበትም ምክንያቱም ሟች ነው አይጠቀምበትም الأحياء أولى به ያኒ በህይወቱ ያለ ዘመዶችና ወራሾቹ ጥርሱን አውልቀህ ለነሱ ነው የምትሰጠው ወርቅ ከሆነ የሚሉ ዑለማዎች አሉ ማለት ነው እስከዚህ ድረስ አንድ ሰው ሩሑ ከጀሰዱ ከአካሉ ከወጣች والله العظيم ይህችን ገለም ያህል አይመልክም ያኒ ምንም አይነት እንትን የለው ማለት ነው እሺ ደሞ የሚገርም ነገር አንድ ነገር ተዛለኝ አንዲት ሴት ነች ድሮ ነው በነቢያችን ጊዜ አንዲት ሴት ይህ ሊጥ ለዳቦ የሚሆነው ሊጥ እንትን ያደረገች ያሸሽ እንደዚህ እና ከዛ ኋላ ሁለት ሚስት ነበረው ባልዋ ከአንዱ ሚስት ሌላ ልጆች ከሷ ደግሞ ልጆች ነበሩት አሁን ሊጡን ያቦካች እንደዚህ አንዱ መጣና የኔ እህት አላታው ባልሽ እኮ ሙተዋል አላት ባሌ ሙተዋል አው ሱብሃንአላህ አለች وجدنا شريك في هذا አለች يعني ይህ ሊጥ አሁን የኔ ነበር የኔና የልጆች ነበር አሁን እንግዲህ ባሌ ከሞተ شريك يعني ተካፋይ ሌላ ሰው አገኘን ይህ ሊጥ ለኔ ብቻ አይደለም አሁን ብላ እጇን አጥባ እንደዚህ ሊጡን ሸፍና አስቀመጠችው ምን ማለት ነው ይህ የኔ ነበር እስካሁን ድረስ ባሌ ከሞተ ግን ይህ የወራሽ ሆነዋል ብሎ ሱብሃንአላህ ዒልም እኮ ነው የወራሽ ሆነዋል ብላ እንደ አስጠጋቸው ማለት ነው እና የማን መልክ ነው ይሄ ሊጡ የሷና የልጆቿ የዛች ሚስት ደግሞ ልጆቿ ሁሉም ነው የሁሉም እንትን ሆነዋል ማለት ነው ናም ያخوا አዱንያ ይህች ነች እስካሁን ድረስ እስካለህ ድረስ ያንተ ነው ይባላል ደግሞ ሁሉ ያንተ የተባለው አትበላውም 10 ሚሊዮን ያለው የ10 ሚሊዮን ይበላል والله ላዚ ይገርማል አንዳንድ ጊዜ አንድ ቦታ ሄደን ምን አየን መሰላችሁ አንድ ትልቅ ሬስቶራንት ነው እና በጣም ጥሩ ምግብ ያለው በቃ ስንት ሰዎች የሚገቡበት በጣም ንጹህና ትልቅ ሬስቶራንት ያን ምግብ ቤት ነው ባለቤቱ የምግቡ ባለቤት እዛ ቁጭ ብሎ ዳቦና ፉል ይበላል እነዛ ሰራተኞች ደግሞ እዛ ቁጭ ብሎ ዳቦና ፉል ይበላሉ ይህ ሚሊዮኔር ነው ይሄ ደግሞ ደሞዝ 1000 ብር ነው ስለዚህ ሁለቱም ዳቦና ፉል ይበላሉ ደግሞ ቤታቸው ሲሄዱ ደግሞ ይህ ባልጋ ይተኛል ከዛ እንዲያውም እነዚህ ይሸላሉ 24 ሰዓት ለመተኛት ከፈለጉ ይተኛሉ የሰውየው ግን በሀብትና በገንዘብ ስለተጠለቀለቀ ጭንቅላቱ በሙሉ የተሰራጨ እንትን ነው ይላል ናም እሺ አሁን እንግዲህ እንዴት ነው የምንወጣው ከዚህ አዱንያ يقول እንግዲህ ታሪኩ ልጨርስላችሁ መጀመሪያ ጓደኛው ገንዘቡ ነው አሉ ገንዘቡ ከቤት አይወጣም ሁለተኛ ጓደኛው ቤተሰቦቹ ናቸው
ቤተሰቦቹም እስከ ቀብር ድረስ ነው የሚሸኙሽ እንዲ ቀብር ከሱ ጋር ገብቶ የሚባል አንድ ሰው ሰምተን አናውቅም። ሶስተኛ ደግሞ ስራው ነው። ስራህ መጥፎ ይሁን ጥሩ የቀብር ውስጥ ካንተ ጋር ይገባል። ከቀብር ከወጣህ በኋላ ደግሞ ጠቅላላ ለ50 ሺህ ዓመት የምንቆምበት የውመል ቂያማ የሚባለው የፍርድ ጊዜ 50 ሺህ ዓመት ፀሐይ እዚህ ሆና ፀሐይ ስታቃጥለን 50 ሺህ ዓመት እዛ ስንቆም የኛ ስራ እዛ ሆኖ يعني መጥፎ ከሆነ ጥሩ መጥፎ ያሳየናል፣ ጥሩ ከሆነ ደግሞ በጥሩ ሁኔታ ይይዘናል። ጀሃነም ወይም ጀና ሳያስገባ አይመለስም ማለት ነው። እሺ እስቲ እንሂድ እንዴት ከዚህ አዱንያ እንወጣለን? ያኸና ነብያችን ተጠይቀዋል። ያ ረሱላህ ነዓም متى آخر عهد بني ابن آدم من الدنيا يعني بالدنيا ባለበት መጨረሻ ደቂቃ መቼ ነው ብለው ሲጠየቁ يقول النبي صلى الله عليه وسلم إذا عاين يعني إيش إذا عاين يعني باينو ملائكة سياي يتو ملائكة من ملائكة انجي روحو يميوسد ملائكة ملك الموت سيمتا እንደዚህ ብሎ ሳየው خلاص የአዱንያን በር ተዘጋ የአኺራን በር ተከፈተ ማለት ነው። እኛ ከሱ ጋር ሆነን እንደዚህ አክበነው ውሃን እንዲያውም እየሰጠነው ጡጥ አርገን ቁጡን አርገን እንደዚህ እጁ ስትይዝ ምናምን አንድ እሱ ግን ካንተ ጋር የለም በሌላ ዓለም ነው ያለ። መለኩ ካየ የአዱንያ ነገር ተጨረሰ ማለት ነው። طيب ይህ احتضار ይባላል። احتضار ማለት يعني حضره الملك ملائكه درس من لموسد روح لموسد. بقرآن أنغاغر من يبالال سكرة الموت. يقول سبحانه وتعالى في سورة قاف وجاءت سكرة الموت بالحق ذلك ما كنت منه تحيد. نعم እንግዲህ ያ ተኝተህ የነበርከው ረስተው የነበረው ሞት እንግዲህ እኔ ብያቸዋለሁ የንቅልፋሞሽ ቀስቃሽ የሰየምኩት ይሸሪጥ በዚህ ነው። ሁላችን ተኝተን እና ሰከራተል ሞት يعني የሞት ስካራም የሞት ስካር ማለት ነው። አንድ ሰው ሲሞት ልክ እንደ ሰካራም ነው የሚሆነው። يقول الله سبحانه وتعالى وكرم ነው የሚሆነው